ባለው በደም ነው። ደም አንድ ጊዜ ደሙን ይዞ ገብቷል። ስለዚህ በዕብራውያን 9:22 ላይ የሚናገረው ደም ካልፈሰሰ ስርየት የለም። በዚህም ብንል በምንም ደረጃ ኢየሱስ ክርስቶስ ሁለት ቃል የሚናገር አምላክ አይደለም። ብዙ ጊዜ የምትጠቀሰው ያመነ የተጠመቀ ይድናል። ጥምቀት ለድህነት ይሆናል አላለም ክርስቶስ። ያመነ የተጠመቀ ይድናል ያለው። ጥምቀት ማለት ምን ማለት ነው? ጥምቀት መቀበር፣ መዋጥ፣ መሸፈን፣ መከደን ማለት ነው። ጥምቀት መዋጥ፣ መቀበር፣ መሸፈን። ማቴዎስ 20 ቁጥር 22 ላይ ኢየሱስ ክርስቶስ ምን አለ? አሁንም መጠጣትን ጽዋ ማንም ምን አይላትም አይጠጣትም። እኔ የምጠመቀውን ጥምቀት እናንተ ምን አትሉ አትጠመቋትም ብሎ ማቴዎስ 20:22 የኢየሱስ ክርስቶስ ጥምቀት የሞቱ ጥምቀት ነው። የመቀበሩ ጥምቀት ነው። መቃብር ውስጥ የመግባት ጥምቀት ነው። ጥምቀት ሲነሳ ሁልጊዜ ውሃ ነው ትዝ የሚለው። ለማንም የትኛውም ቦታ ላይ ስትሄዱ ውሃ ነው ትዝ የሚለው። ጥምቀት ውሃ ትዝ የሚላችሁ ከሆነ ውሃ ምሳሌ ነው። ውሃ ባህር ውስጥም ሊሆን ይችላል፣ ውቅያኖስም ገንዳ ውስጥም ሊሆን ይችላል። መዘፈቅ፣ መቀበር፣ ከዛው ስትወጣ ክርስቶስ እንዴት እንደሞተልህ ክርስቶስ እንዴት እንደተነሳልህ የምታውቅበት እንጂ አስቀድሞ ክርስቶስ ተጠምቋል። ሲጠመቅ የእኛን ጥምቀት ነው የተጠመቀው። የእኛን ጥምቀት ምን አለ? ተጠመቀ ኢየሱስ ክርስቶስ። ስለዚህ የጥምቀትን አረዳድ ካለማወቅ የመጣ ነገር እንደሆነ አውቃለሁ። እንሂድ። በእግዚአብሔር አሰራር ይላል ቆላስይስ ምዕራፍ 3 ቁጥር ቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከሱ ጋር ተቀበራችሁ። አያችሁ፣ በጥምቀት ከሱ ጋር ተቀበራችሁ። አሁን ስለ ውሃ ጥምቀት አይደለም የሚያወራው፣ የክርስቶስን የሞቱን ጥምቀት ነው። አንዲቷ ጥምቀት፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ማለት ይሄ ነው። አንዲቱ ጥምቀት እንጂ ዕብራውያን ላይ ስትሄዱ ስለ ጥምቀቶች ይላል። ጥምቀቶች አሉ ብዙ። ይሄኛው ጥምቀት ግን የደሙ ጥምቀት አንድ ነው። የመዳናችን ኃጢአታችንን የምታስተሰሪ አሁን በጸሎት እና በእንትን ላይ ሃይማኖት አበው ላይ አለ። ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን ሲሉ አባቶች የትኛውን ጥምቀት ነው? የሞቱ ጥምቀት፣ ኃጢአታችን የተሰረይበት የሞቱን ጥምቀት ሊያወሩ ነው። ኃጢአት በሚሰረይበት እኮ ነው ያለው። ኃጢአት በሚሰረይበት፣ ኃጢአት የተሰረይለት ክርስቶስ ሳይሞት ኃጢአት አይሰረይ፣ ክርስቶስ ሳይቀበር ኃጢአት አይሰረይ፣ ክርስቶስ ደሙ ሳይፈስ ኃጢአት አይሰረይ። ስለዚህ ኃጢአታችን የተሰረየው በአንዲቷ ጥምቀት ነው። የየትኛው ጥምቀት? ሞት፣ የክርስቶስ ሞት። ያ ሞት የማን ነው? የእኛ። ክርስቶስ ሲሞት ሞተናል። አዎ። ክርስቶስ ሲነሳ ተነስተናል። አዎ። እንዴ መልካሙ ምድር የምትለው ይኸው በሕይወት አለን አይደል? ይኸው መጽሐፍ ቅዱስ ጋር ልውሰዳችሁ። በጥምቀት ከእሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር። በእግዚአብሔር አሰራር የሰው ልጆች ምን ብለዋል? ሞተዋል። በእግዚአብሔር አሰራር የሰው ልጆች ምን ብለዋል? ተነስተዋል። ይህንን ጥምቀት ነው አንዲቷ ጥምቀት። የመንፈስ ቅዱስም ጥምቀት አለ። አሁን ዛሬ የምናወራው ኃጢአት የተሰረየባት አንዲቷ ጥምቀት ነው። ከዛ ምን አለ? ከእሱ ጋር ተቀብራችኋል፣ በጥምቀት ከእሱ ጋር ባስነሳው። ይህንን የሞቱን ጥምቀት የትንሣኤውን ጥምቀት በማመናችሁ ከእሱ ጋር ምን ብላችኋል? ተነስታችኋል ይላል። እንደገና እንቀጥላለን። ሮሜ ላይ እንግባ ደግሞ ተመልሰን ሮሜ ስንገባ ምን ይላል? በጣም አዳምጡኝ እሺ። ሮሜ 5:6 ላይ ስለ ኃጢአተኞች ሞቷልና ኢየሱስ ክርስቶስ ስለ ኃጢአተኞች ሞተ ማለት ስለ ኃጢአተኞች ተቀበረ፣ መቃብር ውስጥ ሆነ፣ ተሸፈነ፣ ተከደነ። አያችሁ ጥምቀት ትርጉሙ።
ስለ ኃጢአተኞች ምን አለ? ሞተ። ስለ ኃጢአተኞች ስለሞተ እዚሁ ሮሜ 6 ላይ ከቁጥር 2 ላይ ለኃጢአት የሞትን አለ ጳውሎስ። እኛ ለኃጢአት እኮ አልሞትንም። ለኃጢአት የሞተው ክርስቶስ ግን ተቆጠረልንና ጳውሎስ ምን አለ? ለኃጢአት የሞትን ወደፊት እንዴት አድርገን በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን የሞቱን ጥምቀት ነው። ከክርስቶስ ኢየሱስ ጋር ምን ያለ የተጠመቅን። ሁልጊዜ ጥምቀት ውሃን ስለሚያመጣ እንጂ የመንፈስ ቅዱስም ጥምቀት አለ። መልካሙ ጥምቀት አያስፈልግም። የውሃው ጥምቀት ምሳሌ ሆኖ እንቀበራለን። ከዛስ መሞታችን ከክርስቶስ ጋር መነሳታችን ቤተ ክርስቲያን እንዲታወቀን በስጋ ትቀብረናለች እንጂ በውሃ ውስጥ መዘፈቃችን አይደለም የሞት ነው። የሞተልንም አለ። በውሃ መዘፈቃችን አይደለም መነሳታችን፣ የተነሳልን አለ። ጥምቀቱን ከዚህ ጋር ነው የሚተባበረው። ይኸው ላሳያችሁ። አንድ እንሆን ዘንድ የተጠመቅ ሁላችን ከሞቱ ጋር ነው የሚለው። አያችሁ፣ የሞቱን ጥምቀት ነው የሚያወራው። ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእሱ ጋር ምን አለን? ተቀበርን። ከክርስቶስ ጋር የተቀበርነው እሱ ሲሞት አብረን ሞትን። ይህንን ጥምቀት ነው፣ የሞቱን ጥምቀት። ወደ ታች ምን ይላል? ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእሱ ጋር ምን ብለናል? ተባብረናል። አያችሁ፣ ይሄንን ደግሞ ቤተ ክርስቲያን በስጋ የምታጠምቅ ይህንን እንድታቀው ነው። ክርስቶስ እንዴት እንደሞተል ክርስቶስ እንዴት እንደተነሳል እንድታቅ እንጂ ውሃው የሚፈጥረው ነገር የለም። ውሃው ምንም አይፈጥርም። ለምንድን ነው የማይፈጥረው? የክርስቶስ ደም ነው ከኃጢአት ምን የሚለው ነፃ የሚያወጣው። አሁን ቶሎ ብዬ እንትን ልበልላቸው። ሉቃስ 24:47 ሉቃስ 4:27 ምን ይላል? በስሙ ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። የምኑ? የስሙ ንስሐ የኃጢአት ስርየት። ስሙ ሲጠራ እሱ ነው። ስለዚህ የክርስቶስን ደም ማመልከቱ ነው። የክርስቶስ ደም ከኃጢአት እንደሚያነጻ የስሙ ስርየት ሲል ባለቤቱን ስለሚጠራ ነው። ሌላ ቦታ ደግሞ እንደዚሁ ሐዋርያት ሥራ ምዕራፍ 2 እሱ ያነሳውን በኋላ በጥያቄም ስለምጠይቀው ችግር የለውም። ንስሐ ግቡ። በቃ ንስሐ ግቡ። ንስሐ መግባት ምንድን ነው? ከኃጢአቴ እንዲሰረይልኝ ነው ንስሐ የምገባው። ንስሐ ግቡ። ኃጢአታችሁ ምን ይዘን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ እንጂ እዚህ ጋር አሁን ጥምቀት የኃጢአት ስርየት ያሰጣል ይላል አይልም። ንስሐ ግቡ። ንስሐ ሰው የሚገባው ለምንድን ነው ሲባል እዚሁ ቁጥር እዚሁ ምዕራፍ 3 ቁጥር 19 ላይ ምን ይላል? እንደዚህ አድርግላቸው። ይሄንዬ እንትን ካሜራውን ዝጋውና እዛው እንትንክ ላይ እኮ አለ፣ ሞዴሬተር ላይ እኮ አለ። እዛው ለመልኬ ሲሰጠው እዛው ላይ እሺ ካውንት ዳውን አገኘኋት። እሺ ችግር የለውም። ከፍ አድርግላቸው። ጥያቄና 15 አድርገው። ትንሽ ደቂቃ ቢጨመርስ? 5 ደቂቃ ቢጨመርስ? አይ ማብራሪያው ምንም አይሰራልኝም። ማብራሪያው 5 ደቂቃ ላይ ስላጨረስኩ ደግሞ አንተ ማብራሪያው ጨርስ ነው። ማብራሪያው አይደለም። አሁን ለኔ ዳኞቹ ይወስኑ። በቃ አሁን ወደ ዳኛ ነው የምንሰጠው። ከፈለጉ እንትን ይበሉ።
አዎ መልኬ መልኬ ምንድነው መሰላችሁ አሁን የተሰጣችሁን ደቂቃ ተጠቅማችሁ አብራርታችኋል። ቀጥታ አሁን ጥያቄና መልስ ነው። መስፍኔ ጀምሯል። መስፍኔ ትጀምራለህ ወይ? አንዴ አሁን ጀምር መስፍኔ። ስንት ደቂቃ ተሰጠኝ? 15 መልካም። እንግዲህ የመጀመሪያው ጥያቄ ጥምቀት የኃጢአት ስርየት ያሰጣል አያሰጥም? አያሰጥም። ኦርቶዶክስ ያለችበትም ማስረጃ አውጣ። ኦርቶዶክስ የምትከተለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በደንብ ስለሚናገር አንድ ቦታ ላይ መልስ እኔ ስሰጥ አንተ እንትን አትበል። የእምነት መገለጫዋ ነው። እስቲ የእምነት መገለጫዋ ነው። የእምነት Like, share, and subscribe. It will grow our community. ፕሊዝ ጋይስ ይኸውላችሁ፣ አሁን ቆይ አንድ ጊዜ ይኸውላችሁ፣ ሚውት ማድረግ ስልጣን ያለው አሁን ለጊዜው ሄኖክ ብቻ ነው። እሺ እንደዛ ከሆነ አንድ ጊዜ ቆይ መልኬ የሄኖክ ዳኝነት ይነሳልኝ። ለምን እንዴ? በቃ አልፈልግም። እንደዚህ አይነት ዳኛ አይቼም ሰምቼም ምን በደለ? በቃ አይቼም ሰምቼም ማለት ዳኛ የሚሆን በስነ ስርዓት ዳኛው ምንም በማያገባው አይግባ። በቃ ዳኛ ነው አይደል? ምንድን ነው ያደረገ ሄኖክ? እስቲ ማለት ሌላ ሰው ቢን እንደውም እኮ ከመንፈሳዊ አንዳንዴ ምንድን ነው ያደረገ? ጥያቄ ጠይቅና አዳምጠኝ። መልስ እንዳልሰጥ አደረገኝ እና በመሀል ግባልኝ ይለዋለሁ። እሱ እንደውም ጭራሽ እንትን ይላል። ቆይ አሁን በቃ ጥያቄና መልስ ነው አይደል? አሁን እኮ ጥያቄ ሲጠይቀኝ ቁጭ ብሎ ያዳምጥ። ጥያቄን ያዳምጣል። ቆይ አትበሳጭ መልኬ። አይ እኔ እንዲህ ሚውት እያደረገኝ ዳኛ ሚውት እያደረገ እንዴት ነው? ኖ አይ በቃ ይኸውልህ እኔ ሚውቱን አንሳና ስትፈልግ ሚውት አንተ አይደል? እሺ ዳኝነቱን አንስቻለሁ። ሌላ ሰው ዳኛ መድብል። በቃ አይ ሌላ ሰው ምንም የሚመደብ በቃ ዳኛው አልተ በቃ እንትን አላለኝ። ይሄ እኮ መብቴ ነው። አንተ ታውቃለህ በፍርድ ቤትም በቃ ዳኝነት መለወጥ ይችላል። ዝም ብሎ አይነሳማ። እኔ ምን አይ በቃ እኔ ደግሞ እንትን አላለችም እያለ ነው። በመሀልም እየገባ ነው። ዳኝነቱን ትቶ የሚያዳላ ሰው አይደለም። ተወው። ከዚህ በላይ ምንም ያው ሌሎቻችሁ መስሎኝ። እሺ አሁን ካሜራን ክፈትና በቃ እሺ በቃ እኔ ራሴ እንትን አለው በቃ ለዳኛ ምን አይነት ካሜራን ሁላችንም ኦርቶዶክስ ነን። ኦርቶዶክስ ከሆነ ይኸውልህ ቆይ አዳምጠኝ። እስካሁን አልተናገርኩም። እሺ ሌላ ዳኛ
ቢን አድርገው ቢንን አድርገው ቢን ማን ነው? ቢኒ ዳና ቢኒ ይሁን ቢኒ አይችልም። ቢኒ አይችልም። ለእንደዚህ ለአቅመ ሔዋንም የደረሰ አይደለም፣ ለማወያየት የደረሰ አይደለም። ለምን ኬኩ ጥያቄ ጠይቀህ ቢኒ ማንም ይሁን ይደንቅ ናሺ ብፁዕ ይሁን። እሺ ሁለታችንም ላይ ስለምትል ስለማይል እሺ ቆንጆ እሺ ብፁዕ እሺ ብፁዕ ይሁን ብፁዕን አልስማማም አይዳኝም ብፁዕ አይገባም አይዳኝም ፋሲል አለ በቃ አሁን ፋሲል አለ እኔም ብቁ አይደለም ወደ ማጡ አልዳኝም በቃ አሁን ሄኖክ ልክ ነው ይሁን ሄኖክ ልክ ነው ይሁን ስለማልስማማ አንተ ለምን ጠይቀህ ዝም አትልም? እኔ እኮም ኬኩ ጠይቆ ጥያቄ ይጠብቅ መልስ ይጠብቅ። መጠበቅ አይደለም መመጠየቅን ማስረጃ ኦርቶዶክስ ነኝ ብለሃል። በቃ አንተ አይደለም እኔ ደግሞ በደንብ ምነግርህ። እሺ ጥያቄ ስትጠየቅ ማለት ነው መልስ። በቃ እሺ አሁን አንተ መልስ። ሰዓት መስፍን የሚሉት ነው ሰዓት ያዝላቸው። ሄኖክ እምነት መገለጫ ነው የምፈልገው። ኦርቶዶክስ ነህ እኔ ነኝ። ሁለታችሁም ቆይ አሁን ጫጫታ እንዳይሆን እኔ ነኝ። ሁለታችሁንም ነው ሚዩት እያደረኩ ያል። ቆይ መስፍን ሚዩት አታንሳ። ሁለታችሁ ሚዩት አታንሱ። እኔ ያደረኩት ምንድን ነው ማዳላት አይደለም። ሁለታችሁ አሁንም አትግባ እኮ ነው ከተው። ቆይ እኔ ለዳኝነት አይደለም ሌላ ሰው ዳኝነት ተውኩ። በቃ ተውኩኝ። እኔ ዳኛ አይደለሁም። እኔ ዳኛ አይደለሁም። በቃ ማብራሪያ አሁን ሌላ ሰው እንትን ይበልና መንግስቱ ኃይለማርያም ሆኑብን እኮ ተው እንጂ ጋሼ ቀጥል እስኪ ሄኖክ። እኔ አሁን ለማንም አዳልቼ አይደለም ሁለታችሁን ነው ሚዩት እያደረግኩ የነበረው፣ ምክንያቱም ከታች የሚከታተል በጣም ሰው አለ። ስለዛ ሚዩት አድርገው መልኬ። እሺ ስለዛ እንዳይበጠበጥ ጭቅጭቅ እንዳይሆን መልኬም ኦርቶዶክስ ነኝ ብሏል፣ መስፍኔም ኦርቶዶክስ ነኝ ብለዋል። ስለዛ ሰው ከጠየቀ ኤግዛክትሊ ኦርቶዶክስ መሆኑን ማሳያ ቀጥታ ማሳየት አለበት ነው። እንዳካሄድ ነው አካሄዱን ንገረኝ ስላላችሁ ማለት ነው። ስለዛ የራሳችሁ እኔ ደቂቃ ከተጀመረ በኋላ ምንም አላወራም። ምክንያቱም አቁሙልኝ ስትሉ አቆምኩ እንጂ እኔ በራሴ አላቆምኩም። ራስ መልኬ ራስን አቁምልኝ፣ ደቂቃውን አቁምልኝ እኮ ጥያቄ ጠይቆ አልጨረስኩም። መልኬ አልጨረስኩም። ቆይ ሚዩት አታንሳ አንድ ጊዜ። ስለዛ መስፍኔ የመጠየቅ ትችላለህ፣ መልኬ ትቀጥላለህ። ደቂቃውን ከጀመርኩ በኋላ እኔ አልገባም፣ አላስቆም። ራስን አቁም ያልከኝ እኔ አቁም ስትለኝ አቁም። ስለዛ መስፍኔ ትጠይቃለህ፣ መልኬ ትመልሳለህ። ደቂቃ ሲያልቅ መልኬ ትጠይቃለህ፣ መስፍኔ ትመልሳለህ ማለት ነው። እሺ ስለዛ አሁን ልጀምርላችሁ። አቁም ካላችሁኝ አቆማለሁ። ሁለታችሁም ስም ማለት ከመጀመሪያ በፊት እኔ አዳምጡኝ። ኦርቶዶክስ ነኝ ብለዋል። የኦርቶዶክስ የእምነት መገለጫው አንተ እኔ እኮ አሁንስ አንተ ለምንድን ነው የሚሰጥህ? ተወያያቶንም እንዴ ነው እዛ ላይ ቆመጣ ነበር። ቤተክርስቲያን መመሪያ መጽሐፍ ቅዱስ ነው። በቃ ሰዓቱ እኔ እኮ የሚገርመኝ ውይይት ገብተህ መመሪያ ትሰጣለህ እንዴ? መልኬ ቆይ ችግር የለውም። ይኸውልህ ቆይ አሁን እንደዚህ እናደርጋለን። ኧረ ድብና ሰዓትን ውሰድ። ቆይ ይኸውልህ መስፍኔ ሰዓትን ውሰድ። በ15 ደቂቃ ጥያቄን ጠይቅ። ስጠው፣ ሰዓቱን ስጠው። የፈለግከውን የመጠየቅ መብት አለ። መልካሙ እንቅጭ መልስ። በቃ አለቀ። አንተም ልክ እንደዚሁ ሰዓት ሲሰጥ መጠየቅ ነው። ቀጥል። እንደዛ ይሁን። በኋላ እንዳይቆጨው ግን እሱ ማርያምን ነው የምላችሁ። እኔ ችግር የለውም። ትክክለኛ ሰው አንተ ጤነኛ ጤነኛው እንጂ አንተ ፊቴ በሽተኛ የሚመስልህ አንተ ነው። ፊቴ በሽተኛ የሚመስልህ አንተ ነው። ቆይ ሁለታችሁም ቆይ በቃ እሺ። አሁን ቀጥታ መስፍኔ ልክ ሚዩት አንሳ ስለ አንሰት ትጀምራለህ። ሚዩት አድርጌያለሁ። እሺ መስፍኔ ጀምር። እሺ የኃጢአት ስርየት ጥምቀት አያሰጥም ያለችበትን ማስረጃ አምጣ። ኦርቶዶክስ ያለችበትን ነው የምፈልገው። መጽሐፍ ቅዱስ ላይ የኃጢአት ስርየት ጥምቀት ያሰጣል አይደል? ስለ ኦርቶዶክስ ነው የጠየቀው። ኦርቶዶክስ መጽሐፍ ቅዱስን አትቀበልም እንዴ?
ኦርቶዶክስ ያለችበት ኦርቶዶክስ መጽሐፍ ቅዱስና እኮ የውጭ ግንኙነት ማህበረ ቅዱሳን የጻፉት ነው። ትችላለህ አትችልም? መመለስ ትችላለህ አትችልም? በጣም ጥሩ። ይኸውላችሁ መጽሐፍ ቅዱስን ኦርቶዶክስ አትቀበልም እያለን ነው። እግዚአብሔር ይስጥ። ቴንኪው። ኃጢአት ስርየት መጽሐፍ ቅዱስ አይልም። ጥምቀት፣ ሌላው ጥምቀት መቀደስና መንጻትን ይሰጣል አይሰጥም? አይሰጥም። ማስረጃ የውሃ ጥምቀት የሚቀድሰው የክርስቶስ ደም ብቻ ነው። ማስረጃ ስጠኝ። የክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። የክርስቶስ ደም ከኃጢአት ያነጻል። ይኸውልህ እኔ ስለ ክርስቶስ ደም አይደለም ስለ ጥምቀት ነው። ወይኔ ስለ ክርስቶስ ደም አይደለም። ቆይ እሱም ጋር እመጣልሃለሁ። አንደኛ ዮሐንስ መልእክት ምዕራፍ 5 እያዳመጥከኝ። አንደኛ የክርስቶስ ደም ከኃጢአት ያነጻል ነው የሚለው። እየሰማችሁ የክርስቶስ ደም እሱም አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ዕብራውያን አዳምጠኝ በኋላ አስለቅሳለሁ። እኔ ችግር የለውም። እኔ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 8 ላይ መንፈሱ ውሃውም ደሙም ሶስቱ አንድ ናቸው ይላል። ታምንበታለህ እንዴ? መንፈስ ለዛው መንፈስ ቅዱስስ ለምን አትከተው? መንፈስ ቅዱስ ቃል ነው። እሺ ውሃ ቃል ነው። ውሃ ቃል ነው እኮ ሶስት አልጠየቅኩም። በቃ በሶስቱ አንድ አሁንም ኃጢአት የሚታጠበው በክርስቶስ ደም ብቻ ነው። በክርስቶስ ደም በውሃ አይታጠብም። እኛ ሙስሊሞች አይደለንም። ሙስሊም አይደለንም። እኛ በውሃ ታጥበን ኃጢአታችን የሚነጻው። ቀጥል ወደ ሌላ ጥያቄ። ሶስተኛ ሮሜ 6:6 ችግር የለውም። ሮሜ 6 እሺ፣ ሮሜ 6:6 የሞተልን ክርስቶስ ነው አይደል? አዎ፣ የሞተውም ከኃጢአቱ ጸድቋል ይላል። የኛ ሞት ለምን አስፈለገ? ክርስቶስ ሲሞት እኮ አንተም አብረን የሞትከው። አንተም አትሞት። መቼ ሞትክ? አለቀ አይደል? እዛው በእግዚአብሔር አሰራር እያነበብክ መልስ እባክህ። የማታውቀውን ነገር እያነበብክ መልስ። ሮሜ 6:6 አታውቅ። ለምን ታዲያ ላንብብልህ? 6:6 ከእንግዲህ ወዲህ ይላል። አዳምጠኝ። ቼሌ ነው ያለው እባክህ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር ተሰቀለ። መቼ? የዛሬ 2018 ተሰቀለ። ተረጋጋ። አሮጌው ሰዋችን ችግር እኮ የለውም። አንተም ለመጠየቅ ትመጣለህ። እሱ እኮ ችግር የለውም። አሁን ሮሜ 6:3 ላይ ሰው በምንድን ነው ይሞታል ያለው? እዛ ቦታ ላይ በምን ሞተ ነው ያለው? በምን ሞተ ነው ሰው? በምን ይሞታል? በምንድን ነው እያነበብክ እኮ ለኃጢአት የሞትን ሲል የሞተው ኢየሱስ ክርስቶስ ነው። አንተ አልሞትክም። የሰው ልጆች አልሞተም። ስለ ኃጢአት የሞተልን ኢየሱስ ነው። ይኸው ሮሜ 6 ላይ ምን ይላል? ስለ ኃጢአታችን ሞቷልና። ይኸው ስለ ኃጢአተኞች ሞቷልና ይላል። ሮሜ 5:6 አንብብ። ሮሜ ምዕራፍ 6 ግዴ ለመስፍኔ ማንበብ ጥሩ ነው። እኔ አሁን አልቃወምህም፣ እንትን አልልህም። ጊዜ ሰጠህ መጽሐፍ ቅዱስ አንብብ። ያኔ በደንብ ትረዳለህ። እንዳንተ ገዳም ለገዳም እየዞርኩ አላጭበረብር መቼም። አይ ግዴ የማንበብ ችግር ነው። ጥያቄ ራሱ ይኸው ስለኝ ሮሜ ምዕራፍ 5 ቁጥር 6 ላይ ስለ ኃጢአተኞች ሞቷልና ይላል። ሶስትን አንብብ ነው ያልኩት። አንብብ ሮሜ 6 አነባለሁ። ለኃጢአት የሞትን አለ ቶሎ አንብብ። ሌባ እያልኩ አይደል ታዲያ? እሺ ለኃጢአት ምን ያህል የሞትን? እኛ እኮ ለኃጢአት አልሞትን። ክርስቶስ ለኃጢአት ምን ሞትን ነው የሚለው? ሮሜ ምዕራፍ 6 ቁጥር 3 አንብብ እኮ እያነበብኩ አይደለ ወይ? ለኃጢአት የሞትን ወደፊት እንዴት አድርገን በሱ እንኖራለን? ወይ ከክርስቶስ ኢየሱስ ጋር እንድንኖር ዘንድ የተጠመቅን። አንድ የምንሆነው በምንድን ነው? በምንድን ነው? በክርስቶስ ጥምቀት። የውሃ ጥምቀት አይደለም። በምንድን ነው አንድ የምንሆነው? የውሃ ጥምቀት አይደለም። ስለዚህ ጥምቀት ብዙ አይነቶች አሉ። ዕብራውያን ላይ ዕብራውያን 6 ሄደህ ማንበብ። ዕብራውያን 6 በምንድን ነው የተጻፈውን አንብብልኝ። ዕብራውያን 6 እያያችሁ ነው። በእግዚአብሔር እምነት ስለ ጥምቀቶች እናይላል። ብዙ ናቸው ጥምቀቶች። እሺ ሌላ ጥያቄ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ደግሞ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጴጥሮስ። እያዳመጥ ውሃው አይደለም ያዳነን፣ የክርስቶስ ሞቱ ጥምቀትን ያዳነን እንጂ ውሃው አይደለም። ጆሮ ግንጥል ከየት ነው የመጣው? በማርያም አዳምጥ እንጂ
ጠያቂ እኮ እኔ ነኝ አንተ አይደለም። እምጠይቀን አዳምጥ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል ጴጥሮስ። ጴጥሮስ እንዳለው ቃል በቃል ትቀበላለህ? አልቀበልም እኮ ውሃ ያድናል አላልኩም። መጀመሪያ አልጠየኩም። ትቀበላለህ? ያዳነው ትቀበላለህ? ምሳሌ ሆኖ እኮ ነው። ክርስቶስ እኮ ነው የተቀበለው። እሱን ያዳነን። ትቀበላለህ? አትቀበልም? ምን ነው ትቀበላለህ? አትቀበልም? መጀመሪያ ትቀበላለህ? አትቀበልም? ምን ነው ትቀበላለህ? ያስገድዳል። ያንተ እንትን ነው እንዴ ያዝከው? ትቀበላለህ? አትቀበልም? ወታደርነት ነው እንዴ ያዝከው? ኬኩ ከዚህ ሰውዬ ጋር መወያየት አልፈልግም። እንዴት ሳትጠየቅ እንዳትሄድ። ይኸው ኬኩ ይቅርታ አድርጉልኝ። ሳይጠየቅ ከሄደ ይኸው ተመስገን አይችልም። አሁን ሳትጠየቅ እንዳትሄድ። እግዚአብሔር ይመስገን። ይኸው ለዚህች አቅም ነው። ኧረ ወደዛ ሂድ። ጤነኛ ሰው ነው እኔን የሚጠይቅ ከብድ ያለውን አንዴ ሁለታችሁንም ሚዩት ለማድረግ ተገድጃለሁ። ቆይ አንዴ ሚዩት አታንሱ። አትናገር፣ ሌላ ሰው ይናገር ከፈለገ። እኔ የምጠይቅ ሌላ፣ አንተ የምትቀባጠረው ሌላ። እኔ ለመቀባጠር ጊዜ የለኝም። እሺ ፈለገ መልኬ ሚዩት ላይ ነና ልጠይቅ እስቲ ትችላላችሁ? እሺ ልቀይረው። ልጠይቅ እዚህ ደግሞ ልጠይቅ ይላል። ሄደ እዛ አጋንንተን ጠይቅ። አይዞህ ግድ የለም ጌታ ይፈውሳል። እሺ አይዞህ ችግር የለውም። እሺ አይ ቲንክ ተቋርጧል መሰለኝ። መልኬ ኧረ መልኬ ምንም እኮ አልመለስኩም እኮ መልኬ። ምንድን ነው ያልመለስኩት? ምንድን ነው ያለው? እሱ ችግር የለውም። እኔ እሱ አሁን ወደ እሱ ጥያቄ ነገር ሌላ ምንም አንድ እኮ ነገር ችግር የለውም። እሱ ነው ያልኩትን በቃ ባልመልስም አሁን ልጠይቀው። እሺ ወደ እኔ ጥያቄ ልግባ። ምን መልሳለህ ነው? ወደ እኔ ጥያቄ ልግባ። ገና ቃስተው እኔ አንድ ደቂቃ በቂ ነው ለመስፍን። አንድ ጥያቄ በቂ ነው። ተረከሰ ጭንቅላት አልረክስ። እኔ እኮ ራስህን ጻድቅ ስትጫወት አትገርምም ወይ? አንብብ አንተ። ለምን አታነብም? እኔ ተራ ኦርቶዶክስ ነኝ። እንዳንተ አንብብ። ይኸውልህ አሁን ለምንድን ነው ጥያቄ አትቀበልም? እንደገና ደግሞ አሁን ጥያቄ አትቀበልም? ሌባ ነህ። ጥያቄ አትቀበልም? ገባ ልትዘርፍ ለሌብነት ጥያቄ አትቀበልም? ጥያቄ አትቀበልም? አንተ ምን አውቀህ ነው የምትጠይቀው? እኔ ጠየቅኩህ አንድ ጥያቄ እንኳን አታፍር። በቃ ጡጦ ልስጥላፍ። አለቀ በቃ አለቀ በቃ። እቺ ነች አቅም። አስፈታው መጀመሪያ። አንዴ ቆይ አንዴ አይ ቲንክ እንትኑ ስለተቋረጠ ጌኩን እንዳካሄድ መደረግ ያለበትን ነገር እንትን ብትል አሪፍ ነው። ለምን እሱ ጠይቆ እኔ ለምን አልጠይቅም? ለምን አይጠይቅም? እሺ መልኬ እሱ እንትን ካላለ አንደኛ እንዴት እንትን ካላለ ጠይቆ እንዲህ የሚባል ነገር አለ? ለነገሩ እንትን ካለ ችግር የለውም። ዋናው ይሄ ነው። እኔ መስፍን አለማወቁና ፈሪ መሆኑን እንድታውቁ ነው። ሌላ ምን እውቀት የለም። ያላወቀ ሰው እንዳንተ አሁን ለምን አትጠየቅም? አንተ ለምን አትጠየቅም? ሌባ ነው። ገዳም ለገዳም እንትን ነው ሌባ ገዳም ኧረ ክፉ ደግ መስፍኔ ክፉ ደግ አንድ አብራም ክፉ ደግ መመላለስ አይችልም። አሁን እኔ ስለ ጥምቀት እየተወራም እኮ አንተ ስለ አባ ግርማ አጠማመቅ መልስ መስጠት አሁን ለምን አይጠየቅም? አቅማችሁ ይሄ ነው። ስድብ ነው አቅም። ክፉ ደግ ባንነጋገር አትሰዳደው እንዴ። እኔ ምንም አላልኩም። የሚሳደቡ አቅማችሁ ሲል አንተ ፕሮቴስታንት ሆነ እንኳን አንተ አይደለም። ይኸውልህ ቀለሜ አይደፍረኝ። አንተ ምንድን ነው የምትፎክረው? ምንም እውቀት ሳይኖር የምትፎክረው። እስቲ ፈለገ እኔ ኒውትራሉኝ አንድ ሀሳብ ልስጥ። ሄኖክ ታላቁ ኬካችን ፈለገዬ ከአንገት ላይ ማተብ አድርገህ ጠየቀ ጥያቄና የምትመልሰው መልስ ምነው ተንጫጫችሁ? ምነው ጭጭጭጭጭጭጭላችሁ? ከእውቀት ውጭ ኦርቶዶክስ ተዋሕዶን አታውቋትም። ኦርቶዶክስ ምን የመሰለች በእናንተ ነች እኮ እየተሰደበችም ያለችው። እቺ ነው የመሰለች ሃይማኖት። ፓርሻሉን ሀሳብ እየሰጠን እኮ ፓርሻል ጥያቄ ይጠየቃል አይጠየቅም? ቆይ እንጂ ትክትክ አትበል። አመሰግናለሁ። እንኳን ፈለገ ሚውት አድርገህ
ፈለገ ሚት አድርገዋል። እኔ መልስለት ወይ እኔ ልመልስለት? ማርያም አይ መልስ አይደለም መልስ ሳይሆን ፈለገ አንዴ ይመልስ አይደለም። ቆይ አብርሃም አይደል እንዴት እንደሆነ መልስኛ። በቃ ይጠይቅ። መልኬ ሙዱ ነው ይጠይቅ። በቃ አንሰዳደብ። ለሰውም ስለማይመች ታችም ላይም ላለው ሰው በቃ አልመለሰልም። መስፍን አንተ በሚገባ ያለህን ነገር ጠይቅ። ሰው ይታዘባል። እሱ በፈለገው መንገድ ሂድ፣ ችግር የለው። ገባ ሞክም ያርግ። አንተን ለማናደድም ፈርዘር ሂድ። ይህንን ቶለሬት አድርገህ ፋሲል ይሄ የሃይማኖት ጉዳይ እንጂ የድለላ ጉዳይ አይደለም። እኔ ልደልል እዚህ አልገባሁም። እየሰማኝ ነው ፋሲል? በጣም አከብርሃለሁ። ስርዓት ይዛው። ይሄ ልደልል አይደለም የመጣሁት። ይፍት ፈልጌ አይደለም እኔ እዚህ የመጣሁት። ክርስትናዬን ነው ይዤ የመጣሁት። በእንደዚህ እንዳትመጣብኝ። ማንም በእንደዚህ እንዲመጣብኝ አልፈልግም። አሁን መምጣት አዳምጠኝ እንዴ! ቆይ ከበሽተኛ ጋር ማበድ አለብን እንደኛ? ይሄ ጤነኛ አይደለም። ስለዚህ እሱ ባበደ ቁጥር መስፍን ማበድ አለበት እንዴ? ምንድን ነው የምትለው አንተ ራስህ? ስለ ሃይማኖት እኮ ነው እያወራ ያለው፣ ስለ ሰፈር ጨዋታ አይደለም። ሰው እውነቱን እንዲረዳ አይደል እንዴ የምትፈልገው? ተው ብለህ አንዴ ፈልገና ቀለሜ ያደረጉት ውይይት ድራማ አትስራ። እዚህ ጋር የሚተው ነገር የለም። ሃይማኖት ነው መገለጥ። ስማ መስፍን እንደሱ አይደለም። አንዴ ኩልዳውማ እንደዚህ እንድትናደድ አይደለም። አይ እንደዛ አይደለም ፋሲል፣ በጣም አከብርሃለሁ። ውሳኔ የምትሰጠው የፖለቲካ አይደለም። ፖለቲካ የሰው ፍልስፍና ነው። ይሄ የህይወት ጉዳይ ነው እኮ። ገባን እኮ ይኸውልህ፣ አሁን ገባ እስከ ገባ ድረስ ጀስት ምንም እየመለሰ አይደለም። እኛ እንረዳለን። ወይ እኔን ይጠይቀኝ እንዴት መልስ እንደሚያናደድ እኔ እኮ መልስለት። ጀስት በሱ ደረጃ ማውረድ ሲዚ ነው። እኔ እኮ ፋሲል አንድ ጥያቄ ላይ ቆሜ ይኸውልህ እንደዚህ እያዞርኩ 15 ደቂቃ መቅጨት አቁኝ አይደለም። እዚህ የተቀመጠ ሰው ከኛ ምንድን ነው የሚጠብቀው? እኔ እንደሱ አይነት ነገር አልፈልግም። እዚህ ያለ ሰው ላይ ማፌዝ አልፈልግም። እሱን አናድዳለሁ ብዬ ከተጠያየኩኝ ኖርማል ነገር እውቀት የሚሆን ነው መጠያየቅ መፈልገው። ለኔም እታችም ላለው ከሱም እኔ እውቀት ማግኘት ነው። ከዚህ አስመሳይ ቲክቶክ ላይ የበቀሉ አንዳንዱ አስመሳይ እንደነሱ መሆን አልፈልግም። ክርስትናን ኦርቶዶክስ ነን ስል ቤተ እምነቷ የምታስተምረውን ይዤ እንደማንም ሰኞና አርብን እየቆጠርኩ በየ3 ወሩ እኔ እንዲነኝ ያለው ገባኝ መስፍን። እኔ አሁን ሳይረዳ ፔን ምናምን ሳይቆያ እንደኔ ሳይገባኝ ቀርቶ ሳይሆን አንዴ ላግባ አንዴ ይቅርታ አድርጉልኝ። ሚዩት አድርጉና ምንድነው መሰላችሁ አሁን ሁላችንም መረዳት ያለብን እንደ አቋም አንድ ሰው እኔ አሁን ለምሳሌ ቅድም እንዳትገባ ስላለኝ እንጂ እንዳካሄድ የተጠየቀው ጥያቄ ኤግዛክትሊ እንዲመለስ ማስገደድ ችል ነበረ። ምክንያቱም አሁን ውይይቱ ጉንጫ አልፋ እንዳይሆን ምናምን ብዬ ነው። እና ምንድነው አንድ ሰው ኦርቶዶክሳዊ ነኝ ሲል ቤተክርስቲያን ራሷ ያወጣችው የእምነት መግለጫዋ ዶግማ የምትለው የምታምንበት አለ። በዝርዝር 5ቱን ብላ አስቀምጣለች። ከነዛ መካከል ሚስጥረ ጥምቀት ላይ ነው እየተወያየን ያለ ነው። ራሷ ለኃጢአት እንግዲህ ስርየት ይሆናል ብላ ያመነችበትን አምጣ ሲባል መልኬ ኦርቶዶክስ መጽሐፍ ቅዱስን ታምናለች። እርግጥ ነው ፕሮቴስታንትም ያምናል፣ ጆቫውም ያምናል፣ ሌላውም ያምናል። ግን የእምነት አቋማችን ግን አንድ አይደለም፣ ትርጓሜ ላይ አንድ አይደለንም። ስለዛ ያንን አሳይ ተብሏል። መልኬ አላሳየም ኤግዛክትሊ፣ ምክንያቱም አልጠየቀም። የመልኬን አሁን ኮንክሉዥን እንዳልሰጥ አልጠየቀም። ማብራሪያ ሰጥተዋል በትክክል ሁለቱም የየራሳቸውን አቋም። በተጠየቀ ሰዓት ግን መልኬ አውጥቶ ይኸው ቅድስት ኦርቶዶክስ ቤተክርስቲያን በሲኖዶሱም በእንደዚህ ታምኖ እንዲህ አይነት የአቋም መግለጫ ተሰጥቷል። ስለዛ እዛ ላይ መወያየት እንችላለን። ኮምፕሊትሊ እኮ እዛ ጋ አሁን ቆሟል። ምክንያቱም መልኬ የኦርቶዶክስ ነኝ ብሎ የኦርቶዶክስን የአቋም መግለጫ ወይም ደግሞ ዶግማውን ካላመጣ ኦርቶዶክስ አይደለም። ስለዛ እንዲህ ነኝ ብሎ ራሱን መግለጥ አለበት። መስፍኔም ሲጀምር ምንድን ያለው ማነህ ብዬ ነው የምከራከረ። እኔም ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ነህ። ስለዛ ኦርቶዶክስ መሰረት አላት። የእምነት መሰረቷ ላይ ደግሞ ያስቀመጠችው አቋም አለ። እሱ ላይ እንለየው ነው። መጀመሪያም ያው አልተለየም፣ መልኬ አልተለየም። ያው እንዳካሄድ ኬኩን ይሂዱ ስላለ ነው እንጂ መቀጠል አልነበረብንም። እዛ ላይ መስፍኔ አድምተ መጠየቅ ትችል ነበረ፣ አውጣ ማለት ትችል ነበረ። ማውጣት ካልተቻለ አይቀጥልም፣ መሄድ አይችልም ማለት ነው። ስለዛ ኦርቶዶክስ የራሷ የሆነ መሰረት አላት። እዛ መሰረት ላይ ቆመን ኦርቶዶክስ ከ5ቱ አዕማደ ምስጢራት አንዱን ካጎደልክ ኦርቶዶክስ መባል አትችልም። በመሰረቱ ኦርቶዶክስ ሃይማኖቱም በራሱ መቆም አይችልም። ከ5ቱ አዕማደ ምስጢር አንዱ ከጎደለ ሃይማኖት ሐዋርያ ቅዱስ ጳውሎስ ለቆሮንቶስ በጻፈላቸው ምዕራፍ 15 ላይ እንደገለጠው ክርስቶስ ሞቶ ካልተነሳ ሃይማኖታችን ከንቱ ናት እንዳለው
ቅድስት ኦርቶዶክስ ቤተክርስቲያንም አምስቱ አዕማደ ምስጢር አንዱን አጉድሎ አላምንም ያለ ኦርቶዶክስ መሆን አይችልም፣ በፍጹም አይችልም። ስለዛ ያ ስለሆነ እንዳካሄድ ስህተት ነው ከመሰረቱ። ስለዛ ለዚህ አሁን ለተነሳ ውይይት ኮንክሉዥን መስጠት አለብን ለእኛ ልጆች ማለት ነው። ለእኛ ልጆች ኬኩን ኮንክሉዥን ቢሰጥ አሪፍ ነው። ማጠቃለያ ብንሰጥበት እኛ እንድንማማርበት ብፁዕ አምላክ አለና ብፁዕዬም መልኬ ነው ክያ አንዳንድ ነገር ልበር ሲል ነበር ቅድም በኮመንት እና ብፁዕዬ እንዴት ነህ? ደህና ነህ? እንዴት አደራችሁ? መስፍኔ ደህና ነኝ፣ እግዚአብሔር ይመስገን። ይበሉ እስቲ። ይሄ እኮ ምን የእርሶ ወዳጅ እኮ ትንሽ እንዲህ አስቸገረ ነው ኔታ፣ እንዴት ይላሉ? ትንሽ ታገሱኝ። እቺ ጾም ትለቅና ከኔ ጋር ዲቤት የምታደርጉ ሰዎች ከኔ ጋር ደግሞ ትጀምራላችሁ። እቺ ጾም እስክታልቅ ድረስ ወይ መልኬ አበጋዝ የሆነ ነገር እያለ ነበር ብሏል። አበጋዝ ማን ነው? መልኬ እኮ በፈቃዱን ያበደው አውቀ ያበደን እንግዲህ አበጋዝ ብሏል ሲል ምን ዲያቆን ያደርጋልን ከሆነ ምናልባት በደንብ አላነበበውም መሰለኝ። ቆይ ግን ይሄንዬ አሁን ብፁዕን አሁን እዚህ ከተገናኘን አይቀር አንድ ክሊር ጥያቄ ልጠይቀው። ብፁዕ አንዳንድ ሰዎች ያው እንደዚህ ይላሉ። ያው እኔ በግልጽነት ነው እየጠየቅኩኝ ያለሁት። ከዚህ ሁሉ እብደት ጀርባ ብፁዕ አምላክ አለበት ይላሉ። ምን ትላለህ እዚህ ላይ? ያው እንግዲህ ነጩን ነው እየጠየቅኩ ያለሁት። ምንም የምንዳበቀው ነገር የለም። ለእኔም ተነግሮኛል፣ ለመስፍኔም። እንደውም ምንድነው እሱ የተባለው መልካሙን ማስቆም ከፈለጋችሁ ብፁዕ አምላክን ተጫኑት። ብፁዕ አምላክና መልካሙ የማይስማሙት በአባ ዮሐንስ ጉዳይ ብቻ ነው። አባ ዮሐንስን ብፁዕ አምላክ ይቃወመዋል። ከዚያ ውጭ ግን ያሉትን ነገሮች በአጠቃላይ መንፍቅና፣ አሁን መልካሙ የሚናገረው መንፍቅና በአጠቃላይ የሚሰጠው እየተከሸነ በብፁዕ አምላክ ነው ይባላል። ምን ትላለህ እዚህ ላይ? ግልጽ ያለውን ነገር ንገረን። በጣም ይሄ በጣም ቆንጆ ጥያቄ ነው። ጥያቄው የመነጨው ያው የብፁዕ አምላክ ወዳጆች ብፁዕ አምላክን በምን አታክ እናድርገው፣ አጋጣሚውን ብፁዕ አምላክ ላይ እንጠቀምበት ከማለት ያነጣጠሯት ሀሳብ እንደሆነች ይረዳለሁ። በነገራችን ላይ መልካሙ የ15 ዓመት ታላቄ ነው። ልጅ ለአባቱ ምጥ አያስተምርም። ወላጅ አባቴ የሚሆን ያደርሰኛል እና እኔ ለሱ ምጥ ላስተምረው አልችልም። ባይሆን ምጥ ሊያስተምረኝ ከሞከረ እሱ ማለት ነው። ግን መልኬ ራሱን ችሎ አንድ ሰው ነው። በብዙ መንገድ በኦርቶዶክሳዊ ማንነቱ ከእናንተ ጋር ባለኝ አብሮነት ልክ ከመልኬ ጋር አብሮነቱ አለኝ። መልኬን የቤተሰብ ያህል ያቀረብኩት ነው። እናቴን አስታሞ የቀበረልኝ ነው። ከልቤ በላይ ወዳጄም ባለውለታዬም ነው። በትምህርትም ብዙ የተማማርነን። እዚሽ ጋር ግን ፍሬን ምንድን ነው የሚባለው? ፍሬን በጥሷል። መልኬ ፍሬን ስለበጠሰ ብፁዕ አምላክ ፍሬን ይበጥሳል ማለት አይደለም። አይ መልኬ ሄድና ፍሬን በጥስ ብሎ ብፁዕ አምላክ ይልከዋል። ይሄም ሌላ ድክመት ነው። ብፁዕ አምላክን በመልኬ ጉዳይ ላይ መጠየቅ የሚፈልግ ሰው ካለ ለመጠየቅ እኔ ዝግጁ ነኝ። በአደባባይ ነው የምጠየቀው። እኔ የምታወቀው በእምነቴ ማልደራደር፣ በቤተ ክርስቲያን ማልደራደር። ቅድም መስፍኔ ሲንጨረጨር የነበረው ስሜት ብፁዕ አምላክ ላይ ሁሌ የሚታይበት ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ምንጨረጨር ነኝ። ስሜቴን መቆጣጠር የማልችል ነኝ። ስለዚህ መልኬ ፍሬን ከበጠሰ፣ መልኬ ይሄን መንገድ ከመረጠ መልካም። ልክ አባ ዮሐንስን ሲከተል እጄን እንዳወጣው፣ አባ ግርማ ብሎ ሲነሳ እጄን እንዳወጣው፣ በዚህም ቶፒክ ላይ ደግሞ እጄን አውጥቻለሁ። በዚህ ቶፒክ ላይ አብሬው አልነበርኩም፣ አብሬውም አላሳለፍኩም። በተቻለኝ አቅም ለመግባባት ሞክሬያለሁ፣ አልቻልኩም። አለመቻል ደግሞ ግዴታ አይደለም። አለመቻሌን እንደ አለመቻል አልወስደውም፣ ወይ ደግሞ እንደ መስማማት ከመልኬ ጋር አይወሰድም። መልኬ በተሳሳታቸው ነገሮች ላይ እኔን መጠየቅ የሚፈልግ ሰው ካለ በአደባባይ መጠየቅ ይቻላል። ከዛ መልስላችኋለሁ። ግን ሁላችሁም ድብን ብላችሁ ትቀራላችሁ። መልኬም ጭምር ድብን ብሎ ይቀራል። በቤተ ክርስቲያን ግን ቀልድ አላውቅም፣ አልደራደርም። ልጆቼም ቢሆኑ ቤተሰቦቼም ቢሆኑ ማንም ድብን ብሎ ይቀራል። እኔ ራሴ ድብን ብዬ እቀራለሁ እንጂ በቤተ ክርስቲያኔ አልደራደርም። ኬኩን
በጣም ቆንጆ። እሺ እኔ ብፁዕ ፊት ለፊት መጠየቅ አለብኝ አንተ። ለዛ ነው እንጂ ሌላ ነገር አይደለም። ያው ሰው እንደዛ ብሎ ያወራል። ለእኔም ነግረውኛል፣ ለመስፍኔም ለፋሲልም ነግረውታል። ፎርዛት ማተር እና ያው እነሱ ከሚጠይቁ ቤቱ የኔ ቤትም ስለሆነ በቀደም እንደውም ደውልልሃለሁኝ ብዬ ነበር። ግን ከዛ ግን ሳስበው እኔ በቃ ለምን ልጨቃጭቅ ብዬ በቃ ምናምን ነገር ተውኩት። ያው ስልክህንም ላክልኝ ምናምን ነገር ብዬህም ነበረ። እንደው ይኸው እዚህ ውስጥ አሁንም እነ እዩም አሉ እነ ሄኒም ፋሲልም ጥያቄም ጠይቅህ ጥያቄዎች አሉና ትጠየቃለህ። ከዛ በኋላ መልስላቸው እስኪ አንድ በአንድ መልስላቸው። ግን አሁን እኔ ግን አሁን አንተን አሁንም መጠየቅ የምፈልገው ነገር ይሄ ነገር መጀመሪያ ይሄ በተለይ አሁን እምነት ብቻ የሚለው ነገር መጀመሪያ የተነሳው ሚኪ ቤት ነበር። የሆነ ዱላ ቅብብሎች ነገር እየሆነብኝ ነው ያለው እና ሚኪ ቤት ተጀመረ። ከዛ በኋላ እኔ እንደውም ሚኪ ቤት ገብቼ እስከ ማልቀስ ደረጃ ምናምን ደርሼ ነበር። በጣም ነበር ያበሳጨኝ ሚኪ 2 ቀን ማለት ነው። ይቅርታ እና ቤታችንንም ከፍተንም እየተነጋገርንበት ነበር። ጋይስ ታብታብ አድርጉ እስኪ አንድ ጊዜ ታብታብ አድርጉ፣ ሁላችሁም ታብታብ ኮፒ ሊንክ አድርጉ። እና አሁን ሚኪ ደግሞ ሲተው ደግሞ መልኬ ይዞት መጣ። የመልኬ ደግሞ ለየት ያለ ነገር ምንድን ነው መሰለ፣ በጣም ከጀርባ የሆነ የሚያቀብለው ሰው ያለ ነገር ይመስላል እሱ። አንድ ሁለት ደግሞ የሆነ ጊዜ እኔም ደግፋለሁ ከአንተ ጋር ነኝ ያለሁት ብለሃል መሰለኝ አንተና አሁን ይኸው አሁን ከስርም የሚጻፍ ነገርም አለ እና እስኪ እሱንም ከምን አንጻር ነው ያልከው? ፋሲሎ ጥያቄን ቀጥልና አንድ ላድርግ መለስልኝ። ነገር ስንኖር ወርድ ሊብ ማለት በቃላት እኔም ልል እችላለሁ፣ ግን በተግባሩ ለቤተ ክርስቲያን ማንም እንቅፋት ሊሆንላትም ሊያድናትም የሚችል ሰው የለም። ራሷን አድና ስታድን የኖረች ቤተ ክርስቲያን ነች። የምናወራው ነገር በተግባር እንኖርበታለን ወይ ነው ትልቁ ነገር። እኔ በአፌ ልል እችላለሁ ጀስት አሁን ማለት ስለ ጥምቀቱ ባላቅ እንጂ እምነት ብቻ የሚለው አይዲያ ሰጥተኸው ሲያወራ ሲዘባርቅ ሰውም ሲገባ ስታወርድልን ነበር ቤቱ። የኦቪየስ እኔ አልዋሽም። ጀስት ከመልኬ በላይ አንተ ንግባባለሁ። የምናወራ ሰዎች ነን፣ ደውለንም የምናወራም ሰዎች ነበርን። ይህንን ነገር እምነት ብቻ የሚለው ኢቨን ኢፍ አንድ አውጡ ጽፌ የሰጠው አንተ ነህ ብዬ ያምናለሁ። እኔ ይሄ እምነት ብቻ የሚለው ነገር ያመጣኸው እና ለመልኬ የሰጠው ማለት እንተዋወቃለን። እዚህ ምን አቅም እንዳለው የምንተዋወቅ ሰዎች ነው። ልክ አለን እኮ በምን ደረጃ መልኬ እኔ ማለት ንቅ አይደለም። ከእኔ የተሻለ ነገር ሊኖረው ይችላል። ግን የኖረው ነገር እኔ ባይሻልም የእሱ ነገር የማውቀው ነገር እረዳዋለሁ። እሱ የሚያውቀውን ነገር መረዳት የሚችልም መግለጽ የሚችል ሰው አይደለም። እና ይህ እምነት ብቻ ብለህ ያቀበልኩ አንተን ጀስት እኔ አሁን ጓደኛ ስለሆነ ምንም ቢሆን ጠንቋይም ቢሆን ጓደኝነት ነው። ልትመልሰው ትችላለህ። ጓደኝነትን ይዘህ ልትቀጥል ትችላለህ። ግን ቢያንስ ጀስት እንዲህ የምናወራትላት ቤተክርስቲያን ቤተሰባችንም ልጆቻችንም እኔም እናቴን እያልኩ በፉከራ ብቻ እንዳይቀር በተግባርም ልናገለግላት በእውነትም እዚህ ላለው ምዕመን እንቅፋት ልንሆን አይገባም ብዬ ማምን ሰው ነው እና እጅ አለበት። የእምነት ብቻ በሚለው ጉዳይ እጅ እንዳለበት እርግጠኛ ነው። ኢቭን ኢፍ ሰው ገብቶ ሊያስረዳው ሲል ሰሌክት አድርጎ እንደሚያወርድ እንደምትደውልለት ሲፎርሽ አይዲያው አንተ የምታወራው ነገር የእምነት ብቻ ብሎ የመጣው አንተና ሚኪ አውርታችሁ ያመጣችሁት ነገር ሲፎርሽ ብላ ደውለ በስልክ እያቋረጠ እንደምታርቀው እንዲበል እያልከው ሊገባው ስላልቻለ ነው እንጂ እንደምትለው ዛታይም ነበርን እኮ እናውቃለን። መልክ የሚያውቀው ነገር የለም። የሚያውቀው ሰው ባለው መንገድ በረዳው ልክ ነው የሚከተለው እንጂ ሃይማኖቱን አውቆ እንደማይሄድ እናውቃለን። እና እጅ አለበት። ይህንን መወሻሸት የለብንም። በአፍ ብቻ እኔም ልል እችላለሁ፣ ግን ቢያንስ ባላስተምርላት እቺ ቤተክርስቲያን ምን ባለ እንቅፋት ልንሆንባት አይገባም። እና በዛ ብንሄድ የሆነ ብንኖር የምናወራውም በተግባር ብንኖር ነው እኔ ብዬ የምመርጠው። ሌላው ደግሞ መስፍኔ እንድትናደድ ሳይሆን በቃ አንዴ ገብታል ስትገባ ደግሞ እኔ አንተን እንትን ለማለት አይደለም። ማርያዝ እንደወንድም በጣም የምወድቅ እናተኛ ሰው ነህ ከልብም ማለት ነው። እንድትናደድ ሳይሆን ሲጀመር ከሱ ጋር ገብተህ ቁጭ ብለህ ማውራት የለብህም። ካወራ ላይ ቀር ደግሞ ጀስት ሩድም ቢሆን ሩድነቱን ቶለሬት አድርገህ ያለህን እምነት ገልጸህ መውጣት መቻል አለብህ። ሁሉንም ነገር ልትቀበል ይገባል። ከአንድ ሰው ጋር ቁጭ ካል ኤፍሬም ባለ ጊዜ አቅም ኖሮት ነው አይደለም። ፖለቲካ ሰርቶ አናዶ ነጥብ ለማስጣል ሞክ እያደረገ ነው።
አዘርዋይዝ መቀመጥ የለብን። ካልቻልኮ መቀመጥ የለብን ማለት እንዲህ አይነት ቀልድ ከመሰለ ምንም ነገር ቢመጣ ቅድሚያ መረጃ ነው። ኦርቶዶክስ ነኝ ካለ ይዛ ለሃይማኖት መገለጫችን የውጭ ግንኙነት እሱን አውጥተህ ታሳያለህ። እሱም እንዲያሳይ ካላሳየ ልትቀጥል አይገባም ነበር። ገባ ቶለሬት አድርገህ ምንም ቢል ቢሰድብም ዲስሪስፔክት ሊያደርግ ከአንተ አልፎ ቤተሰቦችንም እናንተም እያለ ማጆሪቲውን ኦርቶዶክስ እየሰደብ ነው። እኛ እየሰማ ነው። ያንን ነገር ሩድነቱ እንዲቀጥል ስፔስ እንደውም መስጠት ነው፣ ልኩን ማሳየት ነው እንጂ ያለብህ ከእሱ ጋር አብረህ ከተናደቅ ልክ አይደለም። ለዛ ብዬ ነው ሶሪ ከደበረ መስፍኔ በጣም ነው የምወድም ማከብር። በዚህ ልክ እንድትሆን አይደለም ሳወራ የነበረው። እግዚአብሔር ይስጥልኝ ፋሲሌ። እኔ በእንደዛ አይነት ስሜት አንተም ያው ስሜታችንን የሚነካው የቤተ ክርስቲያን ጉዳይ ሲሆን እውነት ነው ይለዋውጠናል። ምክንያቱም አሁን ከፕሮቴስታንት ጋር ቢሆን ችግር የለው። ይሄ ሰውዬ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ አለ። እሰየው አልኩ። የእምነት መገለጫ ስጠይቀው በቃ ኬክሻ ሲጨንቀው በቃ ተወዋለኝ። እኔ ላላ ያልኩበትን ነው የምነግራችሁ ለሄንዬ። ላላ ያልኩለትና ሌላ ጥያቄ ውስጥ ገባው። አንድ ፊደል እንኳን አንብቦ እንኳን ሊመልስልኝ አልቻለም። ስለዚህ ምንድነው ማድረግ ያለብኝ? ተውት በቃ እዚህ ጋር መቆም አለበት። ምክንያቱም ከዛ በታች እየጠየቅኩት ብሄድ እየከበደው ነው የሚሄደው። ሊመልስም አይችልም። እንኳን እሱ አይደለም ሌሎቹ ፕሮቴስታንቶች እንኳን እነ ዳኒ ቪዲዮ ማየት ይቻላል፣ አንድ ጥያቄ አልመለሱ። ስለዚህ እኔ ከፈለገ ጋር አቅም አለኝ የሚል ካለ ይሄው አለውለት። እኔ አሁን እዚሁ ተሐድሶሙን ኦርቶዶክስሙን ማንሙን ይሄው አለው። በቃ ፉከራ አይደለም፣ ይሄው አለው። እንደዚህ እየተያየን ማውራት እንችላለን። ኦርቶዶክስነትን የምታፍርበት ከሆነ ተሐድሶነትን የምትመካበት ከሆነ እኔ ተሐድሶ ነኝ ብሎ ማሊያ ቀይሮ ለሚመጣ በፈለከው ከፈለክ ሌሊት ከፈለክ ጠዋት ከፈለክ በየሰዓቱ አለውል በየሰዓቱ። ስለዚህ ይሄ ምንድነው ተሐድሶች በሯን ስትነቀንቁ እናውቃለን። ከመልኬ ጋር ማን አለ እናውቃለን። ቢወራም ባይወራም አናወራም ብለን ማን እንዳለ እናውቃለን። ስሩ ከየቱ ግንዱ ከየቱ ፍሬው ከየት እንደሆነ እናውቃለን። ግን እኔ ግሩፕኛ አይደለሁም። በቃ ግሩፕ የምትሉት ነገር እኔ አሁን አይገባኝም። እኔ ቤተሰቤ ቲክቶክ ላይ ያለው ሁሉም ቤተሰቤ በቃ አለቅ። የስላሴን ደጅ ማንንም የሚዘጋብኝ የለም፣ ማንንም ይከፍትልኝ የለም። እግዚአብሔር አንዴ ከፍቶልኛል። ስለዚህ ይሄን ነው ማምነው። ምናልባት ብፁ ግን የደረሰኝ ነገር ቢኖር ምን አለ አስተምሮን ደግፈዋለሁ እያልክ እየተናገርክ ነበረ ባልሳሳት። ምክንያቱም እኔና እሱ እየተወያየን ጊፍት እየሰጣሁ ነበር። ቆይ አሁን ማስረጃ ፈልጋለሁ። ማስረጃ ነው ፈልገው ነው በፊት አሁን አልሰማህም መስፍኔ ማስረጃ እሱ ደግፈዋለሁ ብሎ ሲናገር ነበር። ማስረጃ አምጣ። ቆይ መስፍኔ እንዳልጣላ መስፍኔ አንተ እንጣላ ወንድም አይደለም እኔ ያለ ማስረጃ አላወራም። ሞግት አይደለም እየሰጠው አልነበረ ኮሜንተን አውጣዋል አጥለቀቅ ጊፍት እዚህ ቁጭ ገውልህ ለአንተም ለኬኩንም ለሱም ለሶስታችሁም ግፍ ሰጥቻለሁ። አሁን ብፁዕ አምላክ ደግፈዋለሁ ብሎ ሲናገር ነበር። ማስረጃ አምጣ ቶሎ በል እስቲ። እኔ ዲቤት ሆነ ማለት ነው ሳናስበው ጌታ መጣው መስፍን ይሄን ካንተ አልጠበቅም። ስለሆነ ቢሆን እኔ ምንም ነገር የለም። ይሄን ካንተ አልጠበቅም። አንተ ማሊያ ቀይረ ማንንም ማሊያ ቀይሮ ነው ያንተን ማሊያ መቻ ጠራሁት። ያንተን ማሊያ ላይ ነው እኔ ላይም አልፈልግም። አሁን የመልኬን ንግግር ደግፈዋለሁ ብለህ ስትናገር ነበር ላልከው ማስረጃ እንዴ ስጠን አንዴ ሁሉም ይስሙ። ከዚህ አለ ኤባ ማስረጃ እኔ ያለ ማስረጃ አንተን ማጥለቅ ያለው አንተን ማጥለቅ አሁን ጊፍት ሰጥተዋል አይደለም ጉዳዩ። ጊፍት ለምንድን ነው የሚሰጠው? አይ በቃ ይሄ እንደ ትልቅ ሰው እኔ እኮ ትልቅ ሰው መስለኝ ነው። ትልቅ ሰው መስለኝ ነው። አይ ትልቅ ሰው መስለኝ ነው። እኔ መስለኝ ነበር። አሃ ትልቅ ሰው ማነኝ? እኔ መስለኝ ነበር እኮ አሳየኝ ማስረጃው። አይ ነው ነው እኔ መነታረክ አልፈልግም። አባቴ መነታረክ አልፈልግም። አልቆጣውም። ለምንድን ነው የምቆጣው? የራሱ ጉዳይ የራሱ ጉዳይ። አንተ መስፍን ስርዓትን ያዝ መስፍን። አንተም የራሱ ጉዳይ እሱም የራሱ ጉዳይ። የሚያገባኝ ነገር የለም። እናንተ በተጨበጠ አዎ አንተ ይኸውልህ አንተ በህይወት ላይ በተብካካው እኔ ጉዳይ አይደለም። የኔ ጉዳይ የኔ ህይወት ነው። ኖ ስርዓትን ያዝ። የምታወራውን ወቅ መጀመሪያ የምታወራውን ወቅ ወዳጄ። ይሄ በጠላት የሚፈለግ ነው። ይሄ ብልግና ነው። በጣም ነውር ነው። ክብርህን ወቅ። ክብረ ቢስ ክብርህን ወቅ። ሄኖክ ሚውት እኔ እኮ ትልቅ ሰው መስለኝ ጸገጤ እኔ ትልቅ ሰው መስለኝ ሄኖክ ሁለቱንም ሚውት አድርግ። ነው ዛጎል እንደዚህ አይነት ቀልድ የለም። በቃ ተረጋግታችሁ የምታወሩት አለያ ዝም ብሎ
አንተ እዚህ እኔን አስቀምጠኝ ትባልጋለህ እንዴ? ሁለታችሁ ሚዩት አድርጉ። ሰገጤ ዝም ብለህ አሰግጥ። ተራ ሰው ነህ። ሁለታችሁ ሚዩት አድርጉ። ኧረ በእግዚአብሔር በማርያም እንዴ! ይሄ ነው የሚፈልገው። ጠላት የሚፈልገው ይሄንን ነው። እናንተ ለምንድን ነው በርም ከፍቱት? በቃ የተጠየቀ ሰው መረጃ ካለው መረጃ ያቅርብ። ቀሲስ አባታችን መረጃ ያቅርብ። እንዴት አሉ ቀሲስ ይለላኖት? እሺ የመልካሙ ነገር ገና በጣም ብዙ ሰዎችን ያባላል። ይፍቱን ይባርኩን አባታችን ቡራኪው ይድረሰን። የኔ አባት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ናችሁ? እንደምን አሉ አባታችን? አለን እግዚአብሔር ይመስገን። ሰላም ነው አለን አለን። እስቲ እነዚህ ልጆች ዳኙልን። እስቲ እነዚህ ልጆች አሁን እስቲ ይግቡና መስፍኔ የታለ? ምንድነው ችግሩ? ምንድነው መስፍኔ መልሱልኝ። ላይቭ ላይ ስድድብ ተጀመረ እንዴ? ዛጎል አንተን ከስር ላድርግህና አይ እንትን ነው ምንድነው አንዳንድ ጊዜ መስፍኔን አግባ። መስፍኔ መልሱትና መነሻው ሲፍቶን ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አሉ? እንዴት አደሩ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ይቅርታ እኔ ወደ መኝታ እየገባሁ ነበር። እሺ ገብረ ሚካኤል ይፍቱኝ ይባርኩኝ ቀሲስ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ብያለሁ። ገብረ ሚካኤል ኬኩን ቀሲስ አንድ ጥያቄ ልጠይቃቸው። ቆይ ኬኩን እኔ ስስበው ሐሳቡን ኬኩን ይንገረኝና እሺ ከዛ በኋላ እንትን መጣለሁኝ። እሺ ምንድነው ማለት እንደዚህ ብፁዕ አምላክና መስፍኔ አሁን የተጋጩበት ምክንያት አባታችን እንትና የሚባለውን ሰውዬ ብሎክ አድርጉት ወይ ደግሞ ሚውት አድርጉት። ይሄ የዓለም ንጉስ ነኝ ማን ነው እሱ የሚለው ሰውዬ ሚውት አድርጉት። ዝም ብሎ ይማር። የዓለም ንጉስ እኛ ክርስቶስን ብቻ ነው የምናውቀው። አንተም ብሎ ደግሞ የዓለም ንጉስ እንትን ምንድነው መስፍኔና ብፁዬ የተጋጩት በመልካሙ ምክንያት ነው አባታችን ነው። በራሴ ምክንያት ነው ኬኩን፣ በመልካሙ አይደለም። እኔን ቀጥታ ተናግሮኝ ነው እንጂ መልካሙን የፈለገ ቢለው የሚያገባኝ ነገር የለም። እኔን ግን ማንም ሰው መጥቶ አታክ ላይ ያደርገኝ አይችልም። ማስረጃ ካለው ብፁዕ በዚህ ማስረጃ ብሎ ይጠይቀኛል እንጂ እንዲህ ብሎ ማንም ሰው በአደባባይ ሊሰድብ የሚዘልፈኝ አይደለም። ፋሲል ክብርን ትጠብቃለህ። አንተም ቢሆን ክብርን ትጠብቃለህ። ስርዓት ያዝ። ና ከፈለክ በአካል ና፣ የፈለከው ቦታ መጣለህ። በቃ ክብርን ጠብቅ ፋሲል ክብርን ጠብቅ። አንዴ ሁለቱንም አውርዳቸው ቅርታ ይውረዱና እሺ አሁን አንተ ንገረኝ፣ ሐሳቡን ንገረኝ። እንትን ነው አባታችን አሁን ምንድነው ፋሲሉን መልሱት። ፋሲሉ ይመለስ። ምንድነው መሰሉት መልካሙን ያውቁታል አይደለ? መልካሙ የአባ ዮሐንስ መልካሙ እሱ ትንሽ አሁን ይዞ የመጣው ትምህርት ይሄ እምነት ብቻ የሚባለው ትምህርት ነው እና እምነት ብቻ በሚለው ነገር መጥቶ አሁን በቃ ስግጥ ብሎ ጭራሽ እንደውም በጣም ብዙ ፎሎወርም እየመጣለት ነው ያለው እና ጴንጤዎችም ያግዙታል። እና ከዚህ ጋር በተገናኘ ለእኔና ለመስፍኔ እና ለፋሲል አንዳንድ ሰዎች መጥተው እንደዚህ የብፁዕ እጅ አለበት ብለው ነገሩን እና እኔም ብፁዕን ጠየቅኩት። ብፁዕ አንተ እጅግ እዚህ ውስጥ ካለ ንገረን ብዬ እዚሁ ላይ እኔው ቤት መጥቶ ጥያቄ ጠየቅኩት። አይ የኔ እጅ የለበትም፣ እኔ ምንም አውቀው ነገር የለም፣ እንደውም ጾሙ ይለፍና ከጾም በኋላ እኔም ራሴ እገባበታለሁኝ አለ ማለት ነው እንግዲህ። እና በዚህ መሀል አይ እንደውም ጭራሽም ሞዴሬተር ሁላ ሆነ ከአንተ ከሱ ጀርባም ሆነ የምታግዘውም አንተ ነህ በሚል ጭቅጭቅ ተነሳ ማለት ነው። እና በዚህ መሀል ነው ያለ መግባባት መጣ ከመስፍን ጋር። እንደውም መጥቶ ነበር እዚህና መልካሙ ጊፍት ሁላ ትሰጠው ነበረ፣ እዚህ ቁጭ ብለህ አንተ ከስር ሆነህ ጊፍት ሁላ ትሰጠው ነበረ ብሎ አለው መስፍኔ። ብፁዕ ደግሞ ለሱ ብቻ አይደለም ለኬኩም ሰጥቻለሁ ለአንተም ሰጥቻለሁ በሚል ይሄ ነው እንትኑ ግጭቱ አባታችን።
አዎ አይ እኔ እንደዚህ ያሉት ነገሮች ጸብ ያለሽ በዳቦ እኔ የማያቸው ነገሮች በእውነት ለመናገር ብዙም የሚያስደስቱ ነገሮች አይደሉም። እንዳጠቃላይ አንዳንዶቻችሁ ላይ የማየው ነገር አይገባኝም። የትምህርት ነው እንዳይባል ትምህርቱ ላይም ራሱ አለመኖር። አሁን ይሄ መልካሙ እንደው አሁን ምን ርዕስ ይሆናል? በመድኃኒዓለም አሁን ስለ ትምህርት አሁን እሱ አስተምሮ ልዩነት ፈጠረ ተብሎ ራሱ እንደ ቁም ነገር ራሱ መታየቱ ራሱ እኔ በጣም ነው የሚገርመኝ። እና ተከታይማ ይኖራል። ምን እነ እህተ ማርያምስ አላቸው እነ ደምሳሽ ምን እብድ እኮ ምንም እብድ አያጣም። እና ይሄ አካሄዱ የሰውየው ሲጀመር አካሄድ የተበላሸ ነው። ከዴዋን ጀምሮ እኔ ምንም አይነት የክርስትና መንገድ አላይበትም። ጤነኛ ሰው አይደለም። እውነት ለመናገር መልካሙን አወቁት አይደል አባታችን? ኧረ ተው ቆይማ። እና አንደኛ እንግዲህ ሰዎቹ ከኛ ቤት ጴንጤ ሲሆኑ ኢየሱስ ብቻ ስላል ኢየሱስ ስም አትጥሩ ተብለን የሚል ነገር አንድ ክስ ይቀርባል። ሁለተኛው ቅዱሳን አያማልዱም የሚል ክሌም ነው የሚያቀርቡት። በሰዎች ይታመናሉ፣ ሚካኤልን ያመልካሉ፣ ገብርኤልን ያመልካሉ እያሉ ነው እንግዲህ በዚህ ፉጨት ነው ከቤተ ክርስቲያን እየወጡ ሰዎቹ ወደ ጴንጤቆስጣል የሚገቡት። እና አሁን የሰውዬ እንግዲህ 20 ዓመት ሙሉ ካባከነ በኋላ ተመልሶ መጣ። ይህንን ብሎ ወጥቶ ማለት ነው። መቼም የሆነ ሰባኪ ሆኖ በትምህርት ተወግዞ ከቤተ ክርስቲያን ምናምን አይደለም የሚወጣው። አናውቀውም ማን እንደሆነ። ከወጣ በኋላ ደግሞ እዚህ ጆቢራ ጋር ሄዶ ወደቀ። ደግሞ እግር ስር አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እያሉ ከሚዘምሩት ውስጥ ገብቶ እንደገና ተቀረቀረ። በጣም የሚገርም እኮ ነው። እንደዚህ አሁን ይሄ ምን ይባላል? እውነት ለመናገር ቅዱሳን አያማልዱም፣ የጻድቃን ጸሎት አይጠቅምም ሲል ይኖሮ እንደገና መጥቶ ደግሞ ክርስቶስን ከማያውቁ ዘመናዊ ጠንቋዮች ስር ደግሞ ሄዶ ደግሞ ተወተፈ። እንደገና ተመለሰና ሌላ ጠማማ ትምህርት ደግሞ አሁን እሱ ዲቤት የሚገባ አሁን እሱ ኑ ተከራከሩኝ የሚል ማን ነው እሱ? የትኛውን ፊደል ቆጥሮ ነው? የትኛው ሰንበት ትምህርት ቤት ገብቶ ተምሮ ነው? መቼም አብነት ትምህርት ቤት ቴዎሎጂ አይደላችሁ። መስፈርት ስላለው እዚያ ቴዎሎጂ ለመግባት እኮ መስፈርት አለው እኮ። እና እንዲህ ያለውን ሰው እኔ ብትተውት፣ ዝም ብላችሁ ንቃችሁ ብትተውት በቃ የሆነ እንግዲህ ወይም ስራ አጥቶ ከሆነ ቢለምን ይሻለዋል። እኛ ቤተክርስቲያን ሀብታም ላ ዝም ብሎ ኩርቱን አስቀምጦ ስለ እግዚአብሔር ስለ ሚካኤል ቢል እዚያ ጧፍ የሚያዞሩት እኮ ሌሊት እንጀራ ያነሱትም ነበር። በእውነቱ ትምህርት ላይ እንዴት ሰው ይሳሳታል? ትምህርት እኮ ቀላል ነገር። ትምህርት ሰው ተሳስቶ እንጀራ ይበላል። እኔ ትምህርት የተሳሳተ ትምህርት እያስተማረ እንጀራ ለመብላት ከሚጥር ሰው ሰርቆ መብላት ይሻላል። መስረቅ የሥነ ምግባር ጉድለት ነው። ክህደት ግን የኑፋቄ ግን የሃይማኖት ነው እውነት ለመናገር። እና የተሳሳተ ትምህርት ይዞ ሲያሲገታተር ማንበብ እንኳን የማይችለውን የመጽሐፍ ቅዱስ ክፍል አውጥቶ ንስሐ ግቡ ኃጢአታችሁ ይደመሰስ ዘንድ እና እንደዚህ ያለ ሰው መተው ነው። አይቼዋለሁ፣ በተደጋጋሚ አየዋለሁኝ። እና እኔ ፕሊስ አንዳንዶቻችሁ ራሳችሁን ጤነኛ አድርጋችሁ ማለት ባትታመሙ ጥሩ ነው።
ባትቀልዱ። ሲሪየስሊ ሃይማኖት አይቀለድበት፣ በሃይማኖት አይቀለድም። ደግሞ የትምህርት እንኳ ልዩነት ካለ ቋሚ የሆነ ጥላቻ ውስጥ የገባችሁ ሰዎች ያላችሁ መስሎ ይሰማኛል። እኔ አንዳንዶቻችሁ ሰው እኮ የእውቀት በእኛ ቤተክርስቲያን የሃይማኖት ልዩነት የለም። እንደምታውቁት የሃይማኖት ልዩነት የለንም። የእውቀት ግን ልዩነት አለን። የቤተክርስቲያኗን ትምህርት እኔ የምለው ነው ትክክል፣ አይ አንተ ተሳስተሃል ይኖራል። ይሄ ሁልጊዜም የሚኖር ነገር ነው። የአማኞች የእውቀት መለያየት ይኖራል። በመምህራንና በመምህራን መካከል የእውቀት ልዩነት ይኖራል። የእምነት ልዩነት ግን የለም። ስለዚህ የእውቀት ልዩነት ላይ ስንከራከር ቋሚ የሆነ ጥላቻ ውስጥ መገባ ከሆነ አደገኛ መርዝ ውስጥ ነው ያለ ነው ማለት ነው። ይሄ ትክክል አይደለም። እንዴ ቅጸላ ላይ እንጣላለን። እኔ ኖ እንደዚህ ነው ክርክር እንከራከራለን። በጣም 1 ሰዓት 2 ሰዓት ወስደን እኮ በትምህርት ቤት እንከራከራለን። ጥላቻን ግን ምን አመጣው? በቋሚነት እንደዚህ ያለ መንገድ መሄድ ተገቢ አይደለም። እኔ በዚህ አጋጣሚ ስለኔ እንድታውቁ የምፈልገው እንደዚህ ያለ አቋም ያላችሁ ሰዎች ከኔ ጋር በፍጹም አብራችሁ መሄድ አትችሉም። አልችልም። እኔ ቋሚ የሆነ እንኳን አይደለም ከኦርቶዶክሳዊ ልጄ ከሚሆንም ወይንም በመንፈስ ማለቴ ነው ወንድም እህቴ አባቴ እናቴ ከሚሆን ሰው ጋር ይቀርና ከጴንጤ ጋር ራሱን የቋሚ ጠላትነት የለኝም። አሁን ወደ መኝታዬ ከመግባቴ በፊት ሶረቲ ቤት ነበርኩኝ። ምናልባት ከሳምንት በፊት ሪፖርት ተደርጎብኝ አካውንቴን ካዘጉ ሰዎች ጋር ማለት ነው። ሶረቲን ማለት ሳይሆን ሌሎቹ አብረው ሲያወሩ የነበሩ ትምህርት ላይ ልዩነት ላይ ስናወራ ጥላቻን የምናስገባ ከሆነ ይሄ የአሕዛብ መንገድ ነው። ቆንጨራ ይዞ እንደመሄድ ነው። ትክክል አይደለም። የጴንጤ ትምህርት ስህተት ነው ስንል ጴንጤዎቹን መጥላት ከሆነ አደገኛ ነገር ነው። ትክክል አይደለም። እግዚአብሔር ምስክሬ ነው። እኔ ከልቤ ነው የምነግራችሁ። ኦርቶዶክሳዊ ጉዞ አይደለም ይሄ። እንኳን አይደለም ከራስ ወንድሞቻችን ብሽሽቆችን ስለማይ ነው ኢንቴንሽናል ይህንን የማወራው። እኔ በጣም ይቅርታ አድርጉልኝና ስም ልጠራ ነው። ሚኪ እየሄደበት ያለው መንገድ ራሱ ትክክል አይደለም። ይሁን የማብሽቅ ምንተናችንን ባንለቅ ማለት ዓላማችንን ባንረሳ በሆነ አጋጣሚ ልንሞት እንደምንችል በሆነ አጋጣሚ ትናንትና አብሮ የነበረን ሰው ዛሬ ፍታት ልንፈታው እንደምንችል መገንዘብ መቻል አለብን። ጥሩ አይደለም። ለቀልድም ጊዜ ያለው እውነት ለመናገር ሲሳይ ቤት ስትገቡ ተጫዋቱ። በቃ አሁን ሲሳይ በቃ የሰውን እንትን አይነካም። ጴንጤ መሆኑ ራሱ ትዝ አይለኝም። እኔ በጣም ነው የምወደው። በቃ እዚያ ቤት መሳቅ መጫወት ነው። ለሳቅ ለጨዋታ ለሁሉም ጊዜ ያለው ትምህርት ደግሞ ቴዎሎጂ ሲያስፈልግ ደግሞ ሌላ ቦታ ደግሞ ገብተን ደግሞ እናወራለን እና ይሄ ፕላትፎርም ራሱ እንትን ስላለው ዶርም ስላለው እንዳየሩ ጸባይ ማለት ሁኔታዎቹን ለሁሉም ጊዜ ያለው የሚለውን ነገር ወሰዱ። ሃይማኖት ላይ ግን ቋሚ ጠላት እና እንደዚህ ያሉት ነገሮች እኔ ትክክል አይደለሁም። ፕሊዝ የሆነን ሰውዬ ለማናደድ ቢልዬ የማይሆን ስህተት ውስጥ መግባት የለብኝም እና ይሄ ሰውዬም ይሄ መልካም ባለው ሰውዬ ምን ውስጥ እንደገባኝ ውስጥ አለ ምንም የሚጨበጥ ነገር እንደ አንድ መስመር ነገር የለም እና በዚህ ሰውዬ ነው አሁን ሁለታችሁ ብፁዕና ወይንም ደግሞ መስፍን እኔ መስፍን በጣም የተረጋጋ ሰው በጣም እኔ ወንል ለመናገር ሲናገር እንኳን ጮክ ብሎ ሲናገር ሰምቼው አላውቅም እና ብፁዕ አምላክ የሚል ስም ይዞ ጓ ስትላይ ያለው ከዚህ ቀደም ያው እያየሁ ነበር እና ትክክል አይደለም። የሆነ ትምህርት ላይ ሐሳብ ከተነሳ ትምህርቱን ደግፎ ያንን ትምህርት ይሄን ትክክል ብሎ መነጋገር ይገባል። ነገር ላደርገው እችላለሁ። ግን ያ ማለት ግን ያ ከተፈጠረ በኋላ ያ ቶፒክ ሲያልፍ በቃ እንትን ብሏል። እኛ ግን ያንን እንደ ቂም ቋጥረን ዝም ብለን ገለልተኛ ሆነን የምንቀጥል ከሆነ አደገኛ ነገር ነው ወንድሞች፣ ትክክል አይደለም፣ ጥሩ አይደለም። ሰይጣን ሊጠቀምበት ይችላል። ወይ የዓረብ ፀሐይ እምተሚ አቅሙ በቁጣችሁ ፀሐይ ይግባ የተባለው እኮ ተቆጡ አለ። ሰው ይቆጣል፣ ይናደዳል፣ ይበሳጫል። ግን ቋሚ የሆነ ነገር ውስጥ ግን መግባት ተገቢ አይደለም። ጭራሽ ስድድብ እዚህ ጋር ላይቭ ላይ ወጣችሁ ይሄ ሪከርድ ይደረጋል እና ትክክል አይደለም። ደግሞ ጾሙ ይውጣ እንጂ ምናምን ምን ጾሙ እኔ ባይዘው ጾሙ ወጣ አልወጣ እኔ ለኔ ምንም ልዩነት የለውም።
ሁልጊዜም ራሴን ልጠብቃለሁ። ከዛ በተረፈ እኔ በጾም የተለየ ነገር አላደርግም። ሲሪየስሊ በጾሙ የማደርገው የተለየ ቃለ እግዚአብሔሩ ስለሚለይ ቤተክርስቲያን ውስጥ እዝል ከሆነ እንትን ግዕዝ ነው። ስብሐተ ነግ ካለ ስብሐተ ነግ ቆማለሁ። እዚህ ሀገር ስብሐተ ነግ አንቆምም እኛ። ግን ቃለ እግዚአብሔሩ የአብይ ጾም የአብይ ይቀየራል። እሱን መቀየር ነው። ከዛ በተረፈ ጾሙን በተመለከተ ሱባኤው ያው ነኝ እኔ ያው ሁሌም የማደርገውን ነው የማደርገው። ይህ ጾምን ሲመጣ ጨዋ ከጾሙ ሲያልፍ ደግሞ እንትን እንደዚህ እንደ ክርስቲያን እንደዚህ ያለ ህይወትም የለውም። እና ወንድሞች እባካችሁ ጥሩ አይደለም። በተለይ እናንተ ብፁዕ አምላክ የልጆች አባት ነህ አይዶ ነው መስፍኔ ኬኩ ነው ሁላችሁም ትልልቅ ሰዎች ናችሁ። ቤተሰብ የምትመሩ ምናምን ናችሁ። በምንም ያ መልካሙን ተውት፣ በቃ እርሱት፣ ጸልዩለት ከቻላችሁ። ምንም አይነት የክርስትና ሽታ የሌለው ሰው ነው። በቃ ምንም ይሄ ሰውዬ ጴንጤ ሆነ ክርስቲያንም ሆነ ለኔ ልዩነት የለውም። ጴንጤም ቢሆን ክርስቲያንም ቢሆን አሁን የሚያደርገውን ህይወት ገነት ስለማያስገባው ምን ልዩነት አለው? ምን መቼም የጴንጤና የኦርቶዶክስ ማለት በክርስቶስ ህይወት የማይኖር ከሆነ የተለያየ ሲኦል ያለ አይመስለኝም። አንድ ሲኦል ስለሆነ ያለው እኔ በኦርቶዶክስ ህይወት ውስጥ የማይኖር ሰውም ስነ ምግባር የሌለው ዝም ብሎ እየተሳደበ እድሜውን የሚፈጅም ሰው ጴንጤም መሆንም ያው ክደትም ስነ ምግባር ሌላውም ያው ስለሆነ ደንቆሮ ማለትም የገሃነም ፍርድ የሚያመጣ ስለሆነ ዓላማችን ደግሞ ከገሃነም ፍርድ መዳን እስከሆነ ድረስ እኔ ትክክል አይደለም። ከቻላችሁ ሰውየውን ጸልዩለት። እርቦት ከሆነ ሰዎች እርዱት፣ አግዙት። ካልሆነ ይለምን፣ ያጣ ሰው ይለምናል እንጂ እንደዚህ በዚህ ደረጃ በጣም ተጸዳዳ እኮ በጣም እኮ በእውነት ለመናገር በጣም የከረፋ ነገር ነው የሚናገረው ነገር ሁሉ። ምንም ሴንስለስ ምን ማለት ምንም አይነት ስሜት ሁለት ሰው ከሁለቱም ሊዳ ይሆናል። ጥሩ አይደለም። በእውነት በጣም ጥሩ አይደለም። እና እሱን ምክንያት አድርጎ መጣላት ይሄው አጋንንት በቃ የተጠቀመበት እኮ አሁን እናንተንም ወደ እናንተ ማመጣው ማለት ነው። ውስጥ ነው እስካሁን ድረስ ቱፍ ነው ያልሁኝ በቃ። እና ሁሌ የማደርገውን ያሁን ህማማት ሲመጣ የተለያየ ነገር ሲሆን ልክ መጻሕፍቶችን መርጥና የተጣላውን ሰው ፈልጋለሁ። የተጣላኝ ሰው ይሆን? ምክንያቱም የቂመኛን ሰው ጸሎት እግዚአብሔር አይቀበልም በእውነቱ። ከዚያ ህማማት ላይ አንደኛው ስራዬ የነበረው የተጣላውን ሰው እየፈለኩኝ መደወል ነው። በልጅነት በቃ ገጠር የሆነ ፈንክቶኝ አንድ የሆነ ሰው ተጣልቸው በጣም ለብዙ ዘመን የተጣላው በቃ ሳላገኘው አዲስ አበባ ገባሁኝ እና እሱ ሰውዬ ጋር ደውዬ አውቃለሁ። ስፈልግ በቃ ማን የተጣላኝ ሰው ካለ ያኮረፈኝ ይኖር ይሆን ብዬ እደውላለሁኝ። ሲሪየስሊ ነው የምነግራችሁ። እንደው አንድ ሰው ከተቀየመኝ ይገርማችኋል እንቅልፍ አይወስደኝም። በጣም እረበሻለሁ። ስለዚህ ደውዬ ሶሪ ምናምን እላለሁ። ደግሞ ለልጆች ንስሐ ስሰጥ ምናምን ሁሉ አቅም ስለሚያሳጣኝ ራሴን አሁን መጥቶ እንደው በቃ ይቅርታ ጠይቁ የተጣላችሁ ካላችሁ ምናምን ብዬ አሁን ንስሐ ልጆች እንደው ንስሐ ስመክር እኔ ራሴ የተጣላሁ ከሆንኩኝ ህሊኔ በጣም ስለሚረብሸኝ በቃ ሰላሜን እፈልጋለሁ። ይቅርታ የምጠይቀው ይቅርም የምለው ለራሴ ሰላም ስል ነው። የእውነቴ ነው ወንድሜ፣ ከልቤ ነው የማደርገውን ነው የምነግራችሁ። አንድ ሰው መጥቶ ተጣልተኸኝ ይቅርታ ጠይቄህ እምቢ ብለኸኛል ያለ ሰው ካለ ይምጣ እዚህ በአደባባይ። እንዲያውም ጭራሽ እኔ ጠይቄው እምቢ ያለኝ ሰው ይኖራል እንጂ በታምር እኔ
እንደዚህ ያለ እንትን የለኝም። በዚህ አጋጣሚ እንድታውቁት ነው። እና ጥሩ አይደለም። በርቱ፣ ጠንክሩ፣ በእውቀት ደጉ፣ አንብቡ፣ በግሩፕ አውሩ። አንዳንድ ጊዜ ከራሳችሁ ጋራም በእውቀት መነጋገር ጥሩ ነው። እንደዚህ አድርጉ። ጥላችን አስወግዱ። የመልካሙ ነገር እኔ ወጥቶልኛል። እውነት መናገር ጠልቼው አይደለም። ምኑንም ግን ልታቃኑት አትችሉም። ምኑ ላይ ነው አሁን ይህን ሰውዬ የምታቃኑት? ረጋ ቢል ቢያንስ ምን አለበት? በእውነት ቢረጋጋ እንዲህ ሱባኤ እንዲሁ በቃ ረጋ ቢል እና ይህን ነው ማለት የምፈልገው። ከልብ አመሰግናለሁ። ይባርኩኝ ይፍቱኝ ብያለሁ። ቆይ አንዴ ብዙ ቅድም ምናልባት ግልጽ ለማድረግ ያክል አሁን ትንሽ የተጋጩ ሰዎች አሉና ይባርኩኝ ይፍቱኝ ብያለሁ። አባታችን እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። ቅድም የተነሳው ፖይንት ቅድም ኬኩን ግልጽ አድርጎት ነበረ። ሀሳቡ ምንድን ነው? ከመልኬ ጀርባ ብፁዬ አንተ እንዳለ ያው አንዳንድ መረጃዎች ደርሶናል፣ እሱን ግልጽ አድርግልን ብሎ ብፁዕ መልስ መልሶ ነበረ። ያንን ለማጥራት በሚሄዱበት ጊዜ ነው የቃላት ልውውጥ የመጣው ማለት ነው። ስለዛ መጀመሪያ ያው ተነጋግረዋል፣ ይቅርታ መባባል አለባቸው ሁለቱ ሶስቱም፣ ፋሲልና ብፁዕና መስፍኔም ይቅርታ እንዲጠያየቁ እንዲያደርጉ። ሌላው ጋይስ ባካችሁን ታብታብ አድርጉት ሁላችሁም። ምናልባት ሪከርድ ምንም የምታደርጉ እንዲያቁሙና ታብታብ አድርጉ። ለመቆራረጥ እየሞከረ ነው እና አንድ ጊዜ ቢያንስ ከ50 ከ60 ሺህ እናሳልፈው። አባታችን እያስታረቁ ይቅርታ ይጠያይቃሉ ወንድሞቻችን፣ ጾምም ስለሆነ። ኧረ እሱ ግዴታ ነው። ይቅርታ የሚጠይቀው መስፍኔ ነው። ደግሞ አሁን እሱ መስፍኔ ይሻለኛል። ብፁዕ አምላክ ትንሽ ኃይለኛ ነው እና አፈረዋለሁኝ እኔ እውነት ለመናገር እምቢ እንኳ ብሎኝ አያውቅም ብፁዕ አምላክ። ግን እኔ መስፍኔን ነው አሁን ዛሬ መቼስ ትንሽ ቀዝቀዝ ያለ ሰው ላይ ጫና ይደረጋል እና መስፍኔ መጀመሪያ አንተ ተናገር፣ ሶሪ በል። ምንም ችግር የለውም። ሊኖርበትም ላይኖርበትም ይችላል። እሱ ራሱ በኋላ ብፁዕ አምላክ ይናገራል። ብፁዕ አምላክ ባለፈው ያው እኔም ላይ ቅሬታ ያለው መስሎ ስለተሰማኝ ነው። ሂዶብኛል እኮ በእኔ ላይም እንዴ ሰምቼ ያልሰማው መስሎ ነው። ብፁዕ አምላክ ሰምቻለሁ ግን አልቀየምም ዶንት እንጂ አንዳንዶቻችሁ በቃ በጣም በነገራችን ላይ ሰሙ እስካሁን አልሄደብኝም። እግዚአብሔር ይስጠው አክብሮኛል። አንድ ቀንም እዚያ ቤት እንደውም በመጥፎ ነገር ተናግሮኝ አያውቅምና እንዴ ከሰሙ የጠበቀኝ መድኃኔዓለም እስከ መጨረሻው እንዲጠብቀኝ ጸሎት አድርጉልኝ እንጂ በእኔ ላይ ያልተረማመደ የለም። እውነት ብናገር ብፁዕ አምላክ አንድ ቀን በቃ በጣም ነው እኮ በቃ የሄደብኝ ልነግራችሁ አልችልም። እና ምንም ችግር የለውም። ሰው ሲናደድ ደሙ ሲፈላ ደሙ ሲሞቅ ማለት ስሜቱ ሲፈላ የበልቀም ሳውዳ ሳፍራ የሚባሉ የእንትኖች አሉ። እነዚህ አራቱ ባህርያተ ሥጋ በሰው ላይ ሲፈራረቁ እንደዚህ ያለ ነገር ይፈጠራል ብዬ ወስደዋለሁ። መስፍን ያውራ። መልካም አባታችን ያው ያነሱት ትልቅ ትምህርትን የሰጡን። እኔ እንደ ቤተ ክርስቲያን ልጅ ያው ብፁዕ ለዲቤት ለውይይት ጾም ሲፈታ ሲል የሰማሁት በውስጥም አለ። እኛ ተስበው ወደ ክርስትናው የመጡ ይኑሩ አይኑሩ ያው ተጠቃሚ ይናገር። አሁን ሌላ ነገር መጨመር አልፈልግም። ነገ ከነገ ወዲያ እንደዚህ ቲክቶክ ላይ ያሉ እየተገለጡ እውነቱ መሄዱ አይቀርም ብዬ እኔ ከሰው ጋር በግለሰብ ደረጃ ተጣልቼ አላውቅም። ክፉ ብነጋገር በውስጥ እናውራ፣ ወይ ይቅርታ ነው የምንባባለው። ከማንም ጋር እኔ በግለሰብ ደረጃ ተነጋግሬ ተጣልቼ አላውቅም። አስተምሮ ላይ ፕሮቴስታንትን እወዳለሁ፣ የሙስሊም እምነትን ተከታዮች እወዳለሁ ብዬ ነው ስጀምር ቤት እንኳን ስከፍት። በጣም ነው መወዳቸው፣ በጣም አከብራለሁ። ግዴታዬም በአምሳያው ተፈጥሬ ያለውና እና አሁን ግን ምንድነው በቀደምም ምናልባት ብሯቸውን ሳይሆን እነሱን ማለት ነው አይደል? እነሱን እወዳለሁ እኔ አስተምሯቸውን እወዳለሁ ስላልክ ያው አስተምሯቸውን ሳይሆን እነሱን እወዳለሁ። በአምሳያው ተፈጥረዋልና የሰው ልጅ በአጠቃላይ በአምሳያው በእግዚአብሔር ስለተፈጠረ እኔ ማንኝና ፈጣሪ እያለ እኔ ያንን ሰው ልጠላ እችላለሁ። ምክንያቱም በአምሳያ የተፈጠርን ሁላችንም እኩል ነን ብዬ ስለማስብ ማለት ነው። ስለዚህ አስተምሮ ላይ ግን ማንም አባቴ ለምን አይመጣም አይደለም ቲክቶክ ላይ ያወቅኩት
ወንድሞቼ ይቅርና አባቴ ማሊያ ቀይሮ ከመጣ አባትህን ተው ነው የሚለው። አይን ካሳሳተች እኮ በራስም ላይ ወሰን ነው የሚለው አይደለም በብፁና በሌላው ደረጃ። ስለዚህ ያየሁት ነገር ትክክል ስላልነበረ እኔ እየተወያየው ለምን ጊፍት ትሰጣለህ ብቻ አይደለም። በቀደም ከኤፍቲ ጋር ያወራውን አስታውስ። እሱ ቤት አርጋችሁ ነበር ዛሬ ከእሱ ጋር አንተ? አዎ እዚህ ገባና ምን አደረግን መሰሉት? ኦርቶዶክስ ነህ ወይስ አይደለም ነኛል። በቃ እንደዛ ከሆነ ከኔ ጋር ዲቤት ትፈልጋለህ? ኦርቶዶክስ ሆነ ምን ብለን እናድርግ አልኩት። እናድርግ አለ። እሺ ጥምቀት ያድናል አያድንም ስለው አያድንም አለ። ርዕስ ቁጭ አድርጋልኩና ሚስጥረት እኔ እንደዛ አልጽፍም አለና ኬክሻ ሚስጥረት ጥምቀት መልካሙ ነው እሱ መስሎኝ መልካሙ ነው። አይ ከብፁ ጋር ጾም ይፈታ ሲል በፈለገው ሰዓት ስለ መልካሙ ነው ብፁ ኋላ ላይ ነው የገባው። መልካሙ ሊመልስ አልቻለም። አንድ ጥያቄ ወደ 5-6 ጠይቄዋለሁ። አንድ በቃ ሲሟዘዝ ያለ እውቀት ከኔ ጋር አታወራም ብዬ ዲቤቱን አቁሙታልኩ። ስለዚህ ብፁ ግን ምንድነው ጥያቄ ጠየቅን። ኬኩ ጠየቀው፣ ፋሲሌ ጠየቀው፣ እኔ ጠየቅኩኝ። እኔ ግን የጠየቅኩት በሰማሁት ብቻ ሳይሆን እዚህ ጋር ጊፍት ሰጥቷል። እዚህ ጋር ጊፍት ሰጥቷል። በቀደም ፈለገ እየተሳደበ እያለ መኪና ውስጥ እነዚህ ኦርቶዶክሶች እያለ እሱ መኪና ውስጥ ቁጭ ብሎ እኛ ስንሰደብ የነበሩ እኔ ማስረጃ ካልክ ያው እዛው መኪና ውስጥ ተቀምጠ ያለውን ነገር ለራስ ልቶ። ስለዚህ እኔ ወንድሜ ቁጭ ብለ ሃይማኖቴን እያሰደብክ ያንተ ክብር ያስጨንቀኝ የራሴም ክብር ያስጨንቀኝ ቅድም ብለዋል መምህር። ስለዚህ አሁን የተባልኩት የተነሳውበት ይሄን ነው። ለአንተ ለብቻ ጥላቻ የለኝ። አመለካከት ግን መርዞ ነው ከመጣ እግዚአብሔር የሰው ልጅ እንዳልተወ ሁሉ አንገቴ ላይ ወርቅ ቢኖር ጭቃ ውስጥ ቢገባ ጭቃውን እጸየፋለሁ እንጂ ወርቁን አልተወ። አንተ ጭቃህን ነው የምትጸየፈው። ወይ መንፍቅና ካለ መንፍቅናህን፣ ከኦርቶዶክስ አስተምሮ የወጣ ካለ እሱን እጸየፋለሁ። ግዴታ ሄዱ ስጨማለቅ አልኖርም። ስለዚህ አባቴ ምንድነው ያሉኝ? ይቅርታ ጠይቅ ስላሉኝ ይቅርታ ጠይቃለሁ። 352 ሰው አለ። ግዴታ ሄዱ መስቀልን የያዙ ናቸው። ሰማይ ሹመት ነው። እኔ ተራ ኦርቶዶክስ ምእመን ነኝ። ስለዚህ አባቴን በጣም ወዳቸዋለሁ፣ አከብራቸዋለሁ። ዛሬ ስላሉ ሳይሆን በሌሉበትም እላለሁ። በጣም የኔ ጀግና የኔ ፈርቀዳጅ አባት ናቸው። እንደ አባትነታቸው ትግላቸውንም ስለምወደው ማለት። ስለዚህ ላንተም አባት ናቸው። እየለየው እየተናገርኩ አይደለም፣ ራሴ ወክዬ መናገር ስላለብኝ ራሴ ማየት ስላለብኝ እና አንተ ትጠላለቸዋለህ እያልኩ ሌላ ፖለቲካ እየሰራው አይደለም። እኔ ግን ስለምወዳቸው ስለማከብራቸው ካሉኝ አልወጣም። አጥፍቼ ከሆነ በአስተምሮ ዙሪያ አንተ ሌላ ሰው ሳይታዘብ ቀርቶ ከሆነ እኔ ተናገርኩት ይቅር በለኝ። ተናግረን በውስጥ ያለ ነገር ካለ ደግሞ ለአንተም አይጠቅምም፣ ለኦርቶዶክስም አይጠቅምም፣ ለልጆቿም አይጠቅምም፣ ለፕሮቴስታንትም አይጠቅምም፣ ለታድሶም አይጠቅምም። ሌላ አይነት የፈለገ አይነት አስተሳሰብ ካለ የመልክ አይነት አስተሳሰብ ካለ ስለዚህ ይሄንን ነገር ነው የምለው ወንድሜ። እኔ ካንተ ጋር ምንም እኔ ተደዋውለን የምንገናኝ ሰዎች ነን። ስልክ አለኝ፣ ስልክ ያለ። ስለዚህ ቅር ያለኝ ይሄ ነው። እንደ አንድ ክርስቲያን ጥሩ አባት አግኝተናል። ቀኑም ጥሩ ነው። ጥሩ ወንድሞች ባሉበት ይቅርታ ይጠያየቁ፣ ይጠቅመናል፣ አይጎዳንም። ስለዚህ የበደልኩት ያጠፋሁት ነገር ካለ እዚህ ጋር ይቅርታ። በይበልጥ ስሜታዊ ሆኜ የተናገርኩት ፋሲል በጣም ወደው ወንድሜ በይበልጥ ይቅርታ ጠይቃለሁ። ፋሲሊ ስሜት ውስጥ ሆኜ ከአንተ ጋር ይቅርታ ተባብለናል፣ እንግባባለንም፣ ችግር የለብንም። ስለዚህ ብፁዬ ይህንን ነው ልል የምፈልገው። ከዚህ በተረፈ እንግዲህ ያው አባታዊ ምክርም ስላለ የዘለለ ነገር መናገርም አልፈልግም። ለሁለታችንም በቤቱ የምንጸናበትን የእመቤታችን ምልጃ የቅዱሳን ተራዳይነት የመላእክት ጠብቆት ከሁለታችንም ጋር አይለየን፣ በሃይማኖቱ ያጽናን። አመሰግናለሁ አባታችን። እግዚአብሔር ይስጥልን መስፍን፣ እግዚአብሔር ያክብር፣ እግዚአብሔር ይጠብቅህ፣ የልብህን መሻት መድኃኔዓለም ይፈጽም፣ ከክፉ ነገር ይጠብቅህ። ብፁዕ አምላክን አፍነ ነው በኮሜንት በቃ እየተረጋረገ ነውና ተንፍስ እስኪ ብፁዕ አምላክ። ቀሲስ እኔ እኮ ዘመደ ብዙ ነኝ፣ ወዳጆቼ ብዙ ናቸው። ገስት ላይ ብቻ አይደለም ህይወታችሁ ይበዛልና እውነት ነው። ያው ብፁዕ አይደለ? እሺ ቀሲስ እኔ ድንገት ነው የመጣሁት። ልክ እንደርሶ ድንገት መጣው። ስመጣ መስፍኔና መልኬ ዲቤት ያደርጋሉ። ይህ በቃ መስፍኔም ይሳደባል፣ ያህም ይመልሳል፣ መስፍኔም ይለዋል፣ ያህም ይሰድበዋል። ከዲቤቱ ይልቅ ስድድባቸው ጎልቶ ይታያል። ስለዚህ ይህንን ነገር የጠነሰሰው ኬኩን ስለሆነ ጊፍት ሰጠሁት። ይህን የጠነሰሰውን የተቀበለው ደግሞ መስፍኔ ስለሆነ ጊፍት ሰጠሁት። መልኬም አብሮ እየተሟገተ ስለሆነ ጊፍት ሰጠዋቸው።
አረ ከቻልክ ቀለሜምና ጊፍት እሰጥሃለሁ። ጊፍት እየጠማው ነው ቲክቶክ ላይ በጣም ብዙ ጊዜ እያጠፋ ያለው። ስለዚህ ለሶስቱም ጊፍት ሰጠው። ለሶስቱም ጊፍት መስጠቴ እኔ መልኬ ሁሌም እየተናገርኩ ነው፣ ወዳጄ ነው። እናቴን አስታሞ የቀበረው ወዳጄ ነው። ከመነፈቀ አልምረውም። አልመነፈቅም፣ አልተሳሳተም እንኳን አላልኩም። ስህተቱ በጣም አጸያፊ ስህተት ነው። ስህተት ነው፣ አጸያፊ ቀሲስ አጸያፊ ነው። ታዲያ ለምን አሁን ገስት ላይ ሆነህ እኮ አንዳንድ ቀን ራሱ እኮ ዝም ትለዋለህ? ለምን? እኔ እኮ ያለውኝ ልንገሮት ቀሲስ፣ በሌላ አካውንት ሳይሆን በራሴ አካውንት ነው ደግሞ ልንገሮት ቀሲስ፣ ልንገሮት ወዳጄ ነው። መታገስ ግዴታ አለብኝ። በተቻለኝ አቅም ታግሼ ብዙ አንድ ጊዜ ቀርታ ኤፍቲስ ባለው ልጅ ማን ነው ስም ያስገባው? ሞዴሬተሮች ምን እየሆናችሁ ነው? ይሄ እኮ ቤት እኮ የኔ እኮ ቤት እኮ ነው። ዝም ብላችሁ የማናውቀውን ሰው ማስገባት የለባችሁም። ፕሊዝ ተው በቃ። ቀጥል አንዱስዬ። እሺ ቀሲስዬ፣ እኔ ስለሰሙ በሰሙ ምን ያህል እንዳለቀሱ ያውቃሉ። ምን ያህል ቅስሜ እንደተሰበረ ያውቃሉ። በመልኬ ደግሞ አዝኛለሁ። ታግሼ ላስተካክለው ሞክሬያለሁ። ቀርቤ ላወራው ሞክሬያለሁ። ግን አንድ እውነት ልንገሮት፣ የብሽሽቅ ውጤት ነው። ወደ አባ ዮሐንስም ሄደ ብሽሽቅ ነው። ወደ አባ ግርማም ሄደ ብሽሽቅ ነው። ይሄን ብሽሽቅ አልሰፋ ሲለው ደግሞ እዚህኛው ላይ መጣ ብሽሽቅ ነው። በቃ ይሄ ነው እውነታው። ግን ምን ማድረግ አለብኝ ቀሲስ? አንተ መናፍቅ ብዬ ላርቀው? ወዳጄን ላባረው? አቅም ተቻለኛል። ቆይ እንጂ እኔ የምልህ ትክክል ነህ። ብሽሽቅ እንደሆነ እኔ በደንብ ነው የሚገባኝ። ግን አንተ እምነት ብቻ ብለህ ፌዛሉን ብለህ ትገባለህ እንዴ? ታዲያ ብትበሻሸቅ እንዴት ነው? ሁለተኛ ሲበሻሸቅ ራሱ በትምህርት ነው እንዴ? ማለት እንዴት ነው? አልገባኝም። እንዴት ነው? አይመከርም? አይሰማም እሱ እንዴ? ለምንድን ነው የማይሰማው? አንተን አይሰማህም ወይ? ወዳጅ ከሆነ ለምንድን ነው የማይሰማህ? እሺ ቀሲስዬ፣ ያውሎት መልኬ ያለው ስሜት አሁን እኔ ያውቃሉ። የፈለገ ሰዎች የገፉኝ ቢመስላቸው እኔ የምገፋ ሰው አይደለሁም። ስሜ ይሄ ምንድነው? የሚከፋኝ ሰው አይደለሁም። በጣም ጠንካራ ነኝ። መንፈሴን እወደዋለሁ። እግዚአብሔር ይመስገን። መንፈሰ ጠንካራ ነኝ። ሁሉም ሰው እንደኔ መንፈሰ ጠንካራ ነው ብዬ አላስብም። መልካሙ የሄደበት ርቀት ከብሽሽቅም አልፎ እውነቴን ነው የምሎት ያመነበትን እየተናገረ አይደለም ብዬ ላይቭ ላይ ቤቱ ገብቼ መልካሙ ያመነበትን አይደለም እየተናገረ ያለው ብዬ ብናገር እንኳን ሞዴሬተሬን የተነሳው ያላመነበትን ነው እየተናገረ ያለው። ከዚህ በላይ ላጋልጥ አልችልም። ግን ሰዎች ይሄ የቆየ ቂም አለ ይረዱኛል። የቆየ ቂም አለ ከአንድም በሌላ መንገድ ካመሳተ አውቆ ሳይሆን ያለ እውቀትም ነው የሚያወራ እንጂ ሲያወራ እኮ አሁን አንዳንዱ እውቀቱን ደብቆ ያለ እውቀት የሚያወራ ሰው ይኖራል። አስቆመው ይቅርታ፣ እስካሁን ድረስ ብዬ ያዳመጥኩት። ቆይ ምን ማለት ፈልገህ ነው ብፁዬ? በጣም ጥሩ። ጥምቀት አያድንም የሚለውን ሐሳብ ለምሳሌ አምኖበት አይደለም ኬኩንዬ። እኔ ይኸው ሚካኤል ምስክሬ ነው። ለምን እኔ መልኬ ይፈር ይኸው ኬኩን ስማኝ ስለማላቅሽ ነውና ቀጥልሽ። ኬኩንዬ አንዴ ስማኝ። ይኸው እኔ ያሳደገኝ ሚካኤል ነው። ቀሲስ ጎላ ሚካኤል ነኝ። ጽርሐ ጽዮን ሐዋርያት ያሳደገኝ ቅዱስ ሚካኤልን ብዬ እምልላችኋለሁ። እመብርሃን አትለመነኝ መልኬ ያላመነበትን ነው እያወራ ያለው። በዚህ አጋጣሚ ይራቀኝ ከፈለገ ያመነበትን አይደለም እያደረገ ብሽሽቁ አይጠቅምም ብዬ ነው እየለመንኩት ያለሁት። አግኝቼው ራሱ ቤቱ ሄጄ አግኝቼው ሊብሬ ነበረኝ እሱ ጋር ያስቀመጥኩት እሱን ልቀበልህ ብዬ ሄጄ በምክንያት ላወራው ሞክሬያለሁ። በቃ እሻላለኝም ፍቃደኛ አልሆነልኝ። ሞዴሬተሬን አንስቶታል። ምንም እንዳላረጋ ብፁዕ አምላክ ከማን ጋር ነው ብሻሽቅ የፈለገው? ስንቱን ልጥራ ቀሲስ? ለምሳሌ ከቲክቶክ ላይ አገልግሎት ላይ ካሉ ሰዎች ጋር በሙሉ ብሽሽቅ ውስጥ ገብቷል። ከአባቶች ጋር ብሽሽቅ ገብቷል። ከመምህራን ጋር ብሽሽቅ ውስጥ ገብቷል። በቃ እንዴት በቃ እድል አልተሰጠኝም። አንዲት ዘማሪ እዚህ ሰምተዋት ከሆነ አዲሱ ሚካኤል ልታዘምሩኝ አልቻላችሁም ብላ ቪዲዮ ሰራቸው። ልክ እንደሷ ነው። በቃ ሊያስጠጉኝ አልቻሉም፣ ሊያሳትፉኝ አልቻሉም የሚል ብሽሽቅ ውስጥ ነው ያለው። በቃ ንዴት ውስጥ ነው ያለው። ስለዚህ ይሄ ልጅ ባጠፋው እርሶ ቆይ ነው አሁን እኮ እኔ ግራ የሚገባኝ ይኸውልህ፣ አሁን ሰባኪ ቢሆን ስብከት ይጋበዛል፣ ዘማሪ ቢሆን መዘመር ይባላል። አሁን እኮ አንድ ሰው አሁን እሱ ማድረግ የሚችለው የሚመስለኝ ወይ መነገድ የሆነ መቼም ማለት የሃይማኖት ጉዳይ እኮ ነው የያዝነው እኮ ሃይማኖት እንጂ
እኛ እንደ ሚስዮናውያን ዳቦ እየሰጠን ከቻሉ ጥሩ ነው። እኔ በዚህ አጋጣሚ የተቸገሩን ሰዎችን ማገዝ ጥሩ ነው፣ መርዳት ጥሩ ነው። ከቤተሰባቸው ተለይተው ነው የሚመጡት፣ ከማህበራዊ ህይወታቸው ተገለው ስለሆነ የሚመጡት እንደዚህ ያሉን ሰዎችን ማገዝ መርዳት አለባት ቤተክርስቲያን። እኔም አበረታታለሁ። ግን ዓላማችን ሰዎችን እንጀራ ለማብላት አይደለም እናመጣቸው፣ የህይወትን እንጀራ ክርስቶስን እንዲበሉ ነው የምንጠራቸው። በስራ ቦታ በሙያቸው የሆነ ስራ እንዲሰሩ ማድረግ ይገባል፣ ተገቢ ነው። እንክብካቤ ይፈልጋሉ፣ የስ ማድረግ አለብን። ግን አሁን የሆነ ቤተክርስቲያን ላይ የምትጋብዘው እንዲሰብክ ነው እንዲዘምር ነው። እኔ አሁን አንድ ደብር ላይ ሰባኪ ብሆን ምን ብዬ ነው የምጋብዘው? ምስክርነት ከሆነ በእኛ ቤተክርስቲያን አንድ ቀን ነው በቃ ትናገራለህ፣ በቃ አለቀ። ቀሲስ ለምን ቸርች አንከፍትለትም? አንተ ወሬኛ ኬኩን ይኸውልህ፣ ቅድም ስቀልድ ቀልዴን ቁም ነገር አድርጋ አወራኸው። አንተ ደግሞ መልሰህ ትቀልዳለህ። ኬኩ ቅድም እኮ ተናግሬ ነበረ። ለማንኛውም እንቅልፌን አጥቼ እዚህ ጋር አሁን ቀሲስዬ አንድ ሐሳቤን ብቻ ይስሙኝና እኔ እድል ስለሰጡኝ ወንድሞችም ሆነ በቃ ቲክቶክ ላይ ያለን የምትሉ ሰዎች መተዳደሪያችሁን እንደኔ ላባደር አድርጉት። እኔ ላባደር ነኝ፣ መተዳደሪያ በቃ መተዳደሪያችሁን ላባደር አድርጉት። የዛኔ የጥቅም ጉዳይ ስሜት ውስጥ ባይከታችሁም አልተደመጥንም ውስጥ ምን ውስጥም አያስገባችሁም። እኔ ግን ቀሲስ አሁን ለምሳሌ እኛ እዚህ መሀል ልጆቻቸው ነን። ከኛ ማን አንዳችን ብንመነፍቅ ቀሲስ አይወቀሱም፣ እርሶ ሆኖት አይባሉ። ብፁዬሽ እንደዚህ እናርግሽ። አሁን አንተ ልትሰማው ማለት ነው። መልካሙ መልኬ እንደዚህ አይነት ችግር ካለ ሻሸመኔ ይምጣሽ፣ እኔ ጋር ይምጣና እኔ ቦራ 20 ሺህ ብር ልክፈለው። ቆይ ኬኩ እንደሱ አይደለም። ቆይ ታገሰኝ። ቆይ ቁም ነገር እናድርገው። ቆይ ኬኩ ቁም ነገር እናድርገው። ቆይ ታገሰኝ። ይኸው እኔ የምናገረው አሁን መልኬ በተሳሳተው ጉዳይ ላይ ብፁዕ አንተ መክረኸው ነው ምን ብለኸው ነው የሚል የቆየ ቂም ያለባችሁ ሰዎች እኔ ላይ ልታንጸባርቁ አትሞክሩ። መስፍኔም ቅር ያለኝ ለዛ ነው። አንተ ደግፈኸው ነው ምን ብለህ ነው ስትለኝ ስሜት አይሆንም። በቃ እንደዛ ከሆነ መስፍኔ ወደዋለሁ። ቀሲስ ሁሉንም ነው። ይኸውልህ እኮ አሁን መስፍኔን ይቅርታ ጠይቀውና ለማንኛውም ኧረ እኔ ይቅርታ ጠይቀሃለሁ መስፍኔ፣ እኔ ይቅርታ ጠይቀሃለሁ። እኔ ይኸው ቀሲስዬ እንደ ጥፋተኛ ነው ይቅርታ የምጠይቀህ፣ እንደ ጥፋተኛ ሆኜ ይቅርታ ጠይቀሃለሁ። ችግሩ እኮ የእኛ ልጆች እግዚአብሔር ይስጥልኝ ብፁዬ ጨዋዎች ናችሁ እኮ። አሁን ሲይዟቸው እኔ ላይ በላይም ከፍታችሁ ስትሰድቡኝ ጸጥ የምል ስገባ ልባችሁ በጣም እንደሚራራልኝ ስለሚገባኝ እኔ የሆነ ሰንበድ የተናገረኝ ብዬ በታምር ወጥቼ እንትን አለለም። ኢንቴንሽን አያለሁኝ፣ አጠናለሁኝ፣ አያለሁ። ጨዋዎች ናችሁ እውነት ለመናገር መጥፎች ናችሁ ብዬ አላምንም። ግን ዘኔክስት ላይ ትገለበጣላችሁ። አሁን ዛሬ ብፁዕ አምላክ በጣም ጥሩ ነገር ይናገራል፣ ነገ የሆነ ቦታ አገኘዋለሁ። ምሳሌ ነው የምናገረው እና እውነት አንዳንዴ ስሜታዊ ባትሆኑ ጥሩ ነው እንዴ። ታላቁ በእኔ ላይ ምን ያልሄድብኛል? አሁን ኬኩ እኮ ራሱ እኮ አንድ ቀን እኮ በቃ ሄዶብኛል እኮ። ኧረ አንድ ቀን ብቻ አይደለም እንዴ በእኔ ላይ ያልተለማመደ ማን አለ በእውነቱ። እኔ ግን ደግነቱ አልሰማችሁም። መስሚያ የጠጥ ነው ብሏል ያራዳለች። እንደው አራዳ ቄስ ስለሆንኩኝ ምንም ነገር እንደው ኮሜንት ሁሉ እኮ ነው የማላየው። እንዴ አንተ ግን ኮሜንት አታይም ይሉኛል ሰዎች ላይ ከወረድኩ በኋላ። ለካ እናንተ ትለቅማላችሁ ከታች ኮሜንት እያያችሁ ስድብ እና አሁን ለመለማመድ እየሞከርኩ ነው። እኔ ግን የፈለገው ነገር ሰማይ ምድር ከፍ ዝቅ ቢል ስሜት አይጎዳም። በዚህ በታምር እንዳታስቡት። እኔ አሁን ቀሲስ በኩሉን ሰድበን እናስታቅቃለን፣ ሰድበን የሆነ እናናድዳለን የምታስቡ ሰዎች ካላችሁ በጣም ተሳስታችኋል። አይሳካላችሁ፣ አይሆንም። ምክንያቱም እኔ ልናደድ የምችለው የሚያናድር ነገር ሲኖር ነው። ምንም የማያውቀኝ ሰው ዝም ብሎ ወጥቶ ቢናገረኝ ምን ችግር አለው? እና ይሄ ትክክል አይደለም። ይቅርታ ስለተጠያየቃችሁ በጣም ደስ ብሎኛል። ኬኩን ቤትህን ስትከፍት ቁም ነገር እንዲወራ አድርግ። ጨዋታ ከሆነ ለዩት፣ ርዕሱን ለዩት። ትምህርት ከሆነ ትምህርት ነው፣ ሲሪየስ ሆናችሁ አውሩ በትምህርት። ቀልድ ከሆነ ደግሞ ቀልድ ነው፣ ተጫዋቱ፣ ምንም ችግር የለውም። እንዴ እኔ መናኝ ሆኑ ቁጽረ ገጽ ሆናችሁ እድሜያችሁን ፍጁ አልልም። እኔ ኢንጆይ አድርጉ፣ ምንም ችግር የለውም። ግን ይሄ መሰዳደቡና መነታረኩ ግን ይሆን ዛሬ ማንን የሚሄድበት ይሄ የመበለት ወሬ አታውሩ ፕሊስ። እንደ እናንተ ቀለሜ ናችሁ እንዴት የሆነ ርዕስ እየፈለጋችሁ እንጀራ የምትበሉ?
በሰው ትክክል አይደለም። የሆነ ነገራችሁ ሲጎል እዚያ ወይ ጌም ብትጫወቱ ይሻላል እንደ ሰዎች እና ትክክል አይደለም። ብፁዕ አምላክ እንደዚህ ወይ መምከር ነው ጢሞቴዎስ 3 እንትን አንብበውት አይተው እግዚአብሔር ምንድን ነው አንተ ተውት። አሁን በቃ በሰላም እንድወርድ ከፈለጋችሁ ተውት። በኋላ ከፈለጋችሁ በኋላ አስገቡት። እኔ አሁን አልቀየመውም። እንደ እውነት ለመናገር ለቅያሜም የሚበቃ ሰው አይደለም ማለት ለመቀየም ራሱ ባለፈው ታላቅ ነው በእድሜ ይበልጡኛል ሲል ሰማሁት እና እንዴት የቅስናውን እድሜ ከሆነ ትክክል ነው። የቅስናው የተጀመረው ያው ከክርስቶስ ስለሆነ ማለት ነው ክህነቱ የሚጀምረው እና እንደዚያ ነው። ወዳችኋለሁ እናንተ ሊቃውንት፣ የቲክቶክ ሊቃውንት፣ ምሁራን ስትፈልጉ የምትፈልጡ ስትፈልጉ የምትመረቁ እና እንደዚያ ነው። እንትን አትበሉ። አይ እውነቴ ነው። አራዳ ሆኖ በጣም የሆነ አራዳ እኮ ቂም አይዝም፣ ክፋት አይዝም። እዚያው ይቧከሳል፣ እዚያው ይደባደባል፣ ወዲያው ይታረቃል። ደግሞ እንደዚህ እንደ ተንኮሌ በየጸዱ ስር ቁጭ ብሎ አድማ እንደሚያድም ሰው ትክክል አይደለም። አይመጥናችሁም። በእውነት ለመናገር ደግሞ ትልልቆች ናቸው። ራሳችሁ እንደ ህፃን አትዩት። ሄደ እኮ ማይ ልጃችን እኮ ሄደ እኮ እናንተ በጣም ሄደ እኮ። የእኛ ጓደኞች አገር እየመሩ ነው። እናንተ ትቀልዳላችሁ እዚህ ቲክቶክ ላይ ወጣችሁ እና ጥሩ ነው። ትምህርት ብቻ ነው መማር እና በርቱ፣ ጠንክሩ። ጓደኞቻችሁም እየሄዷችሁ አውሩ፣ ተነጋገሩ፣ ብስል በሉ እንጂ አትሰዳደቡ። ጥሩ አይደለም እና እባካችሁ የሆነ ስሜታችሁ ሲገነፍድ ዝም ብላችሁ አትናገሩ። በእውነት ይቆጫችኋል በኋላ። ዋ ጥሩ አይደለም እንዴ። ደግሞ ምንም ያልዞረባችሁን ሰው ደግሞ አትዞሩበት። በእውነቱ አንዳንድ ጊዜ ያልደረሰባችሁን ሰው አትድረሱበት። እንዴ ተውት እንጂ እንዲህ ለመስለምም እኮ ለመምከርም እድል የምታገኙትን ሰው ነው እንደው መነጋገር። አሁን ከኬኩ ጋራ ነገ ብትጠዛጠዙ ምንም ማለት አይደለም። ማለት ትገናኛላችሁ። ሙድ እያያዛችሁ እንደሆነ ስለሚገባን እኛም ሲሪየስ አድርገን አንይዝባችሁም። ግን እንደው አንዳንድ አባቶችን አድል በእውነት እኔን አክብሩኝ ለማለት ሳይሆን ያው እንደው ክህነቷ ትንሽ አትከበርም እንዴ? ተው እንጂ ተው። እና እንደዚህ አድርጉ። እወዳችኋለሁ። እግዚአብሔር ባርካችሁ፣ እግዚአብሔር ጠብቃችሁ። ቴንኪው ኬኩ አባታችን ቃልዎት ያሰማልን። እናመሰግናለን የኔ አባት። ኬክ አለባው ኬክ አሜን። ቃልዎት ያሰማልን። ቀሲስ ይፍቱኝ ባርኩኝ። እንዴት አሉ? እግዚአብሔር ባርክ፣ እግዚአብሔር ጠብቅ፣ ጤና ይስጥልኝ። አሜን አሜን። አብሮ ይስጥልን ቀሲስዬ። ኬኩንም ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁኝ። እንዴት አላችሁ? እኔ ግን አሁን ብፁዕዬ አንድ ጥያቄ መጠየቅ እችላለሁ? በጣም ቀላል ጥያቄ ማለት ነው። ቀሲስ በቃ ይተኙና ይወርዱና ቀሲስ ነገ ተገናኝታችሁ ብፁዕ አምላክ ነገ በስፍኔራ ተጋብዘው። እሺ ቀሲስ፣ እሺ ከቅዳሴ በኋላ ነጋዴ ነህ ብዬ ነው። ያው ግን ይምከሩት፣ ሁለተኛ መልኬ ጋር ግዲ ቤት እንዳያደር። መስፍን የምን እንደሆነ አላውቅም። እንግዲህ ነጋዴ ከሆነ ተነጋገዱ፣ እዚያው ተገባበዙ። ግን መስፍን ሱቅ ነው የሚውለው ቀሲስ። አረ በቃ ተገባበዙ። እንግዲህ ነጋዴ ነው እሱ። በቃ ተገባበዙ። እኔ ግን ማይቀቡን በብፁዕ አምላክ ላይ ጥየዋለሁኝ። ዱባይ ምናምን ሲሄድ ስለማየው ትንሽ ድራም ምናምን ይኖራል እና ሲመነዘር ትንሽ ሽሮ ያስበላል ብዬ ነው። ብፁዕዬ በጣም ምርጥ ነው።
ቁመት ትንሽ ያንሳል እንጂ ችግር የለውም። ቁመት እኮ ምን ችግር የለውም እኮ ቁመት ምን ቁመት ማስብላችሁ 40,000 ብር አድርግለታለሁ ከመጣሱ እዚህ ከሰራ ስራ መጥቶ ከኔ ጋር ቃል ነው ትገባለህ። በቃ ሰላም ይምጣና የስራ እዚህ እንደዛ ካሰጣ እንደዛ ካለ ስኔ እመጣለሁ እንጂ መዝገብና ፋይል አገላብጥልሃለሁ። ዳኞች በቃ ሲትዬ አሬ መቾት እንደዛ ከከፈልክ እመጣለሁ። ሰላም ሁኑልኝ። ነጋብኝ እናንተ። እሺ አባታችን በቃ ሰኙ በቃ ይረፉ። በቃ አባታችን እግዚአብሔር ይስጥልኝ። መልካሙን አስገቡት። አሁን መልካሙን አስገቡት። ቀሲስ ልክ ሲወርዱ መልካሙን አስገቡት። ከዛ በዚህ አጋጣሚ ቆይ አታስገቡት። ቆይ እየሰማኝ ከሆነ ከታች መልዕክት ላስተላልፍልህ። መልካሙ እንደ ስምህ መልካም ሆን እባክህ፣ ተረጋጋ። እኔ አልጠላህም፣ እወድሃለሁ። ግን ትልቅ ሰው ነህ። ትልቅ ሰው ማስተዋል፣ መረጋጋት ደግሞ የካህን አታስገቡት ብያችሁ ነበር እኮ እናንተ። ተው ልታጣሉኝ እኮ ነው። ልምከረው፣ ተውት ዝም ብላችሁ። የካህን ቤተሰብ ነው። አይ ቲንክ አባቱ መርጌታ ናቸው መሰለኝ እና የነበሩት በሕይወት ያሉ አይመስለኝም አሁን። በእውነቱ እንደዚህ የካህን ልጅ ሆኖ እንደዚህ መሆን በጣም ተገቢ አይደለም። እኩይ ወልድ ያጼል አባው እሞ እንጂ ልጅ እናቱን አባቱን ያሰድባል ይላል መጽሐፍ። እኔ ይለህ እያልኩ ሳይሆን ግን የካህን ልጅ ረጋ ያለ የተረጋጋ የማን ልጅ ነው ሲባል የገሌ ልጅ እኮ ነው እንዲባል ነው እንጂ በእውነቱ እንዲያው እናንተ አሁን በጣም እኮ ጥሩ አይደለም። ደቀ መዛሙርቴ የመሆናችሁን ሰዎች ሁሉ ፍቅር ቢኖራችሁ በዚህ ያውቋችኋል ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት መሆናችን እኮ የሚታወቀው እኮ ፍቅር ሲኖረን ነው። አለበለዚያ መታወቂያችንን ጥለን ከሆነ ይሄን እየገሰገስን ያለ ነው፣ ትክክል አይደለም። እና ይምጡ እስኪ ይላል። ይምጡና ቀሲስ ከኔ ጋር ዲቤት ይግቡ ይላል። አረ እንደው መጋቤ ብሉይንም ጠርቷል እያሉ ነው ከታችና እና አናፖሎጂስክሊ እነ መጋቤ ብሉይ ያልቀሩ ምናምን ደግሞ አንዳንዴ ደግሞ ወደዚያ የሚወስዱ የሆነ አካባቢ ይወስዳሉ። እንግዲህ ሲፈልጉ እዚህ አይ ጎንደር ለምን ጎንደር ብቻ ስል ይሄ ጎንደር ይላሉ። ደግሞ ስለ ጎጃም ካወራ ደግሞ ይሄ ቅባት ይላል። ይመጣና ደግሞ ይሄ ድርቀት ራሱን ፎረፎር የበላው ይመጣና በአካባቢ ስለ ትግራይ ሳወራ ደግሞ ይሄ የሆነ ነገር ይሰጣሉ እና ትክክል አይደለም። ሰው እኛ ካህናት ነን፣ ትምህርት ያለን አገልግሎት ያለን የምንታወቅ መውጫ መግቢያችን የሚታወቅ የኖርንበት የተማርንበት ቦታ የሚታወቅ ሰዎች ነን። እንደ ቀለሜ አውቀዋለሁ ያ ጠንቋይ ምናምን ይላል። እንዲህ እኮ እናት ወይ ፈተና እንዲያው እኮ ደግሞ ይምላል እኮ ደግሞ አንዳንዴ ደግሞ ይምላል ሁሉ እኮ እና እንደዚህ የሚያደርጉት ወደ ተበላ ከኛ ቤት የወጡት በዚህ በጥንቁልና በምናምን የኖሩ ሰዎች አሉ። እኔ አሁን ሙሴ የሚባለው ቀለሜ ጠንቋይ ነበርን ብለዋል። ራሱ ቃል በቃል ማለት ነው። እና እዚህ ዝም ብሎ ይሄ እንጀራ ሲጠርባቸው አይመርኩለክ እያሉ እዚህ ሲያወደደድሉ ይኖራሉ። እዚህ አላዋጣ ሲል እዚህ መጥተው አንዴ ስልኬ ጋለ፣ አንዴ ቤት የጠበበኝ፣ አንዴ ሚኒስትሪን ደግፉ፣ አንዴ ቲቪ ላቋቁም ነው። በቃ ልመና ቅፈላ ሸሞኔው ማርያም ለማኝ ከመሆኑ እግዚአብሔር ጠብቃችሁ። በእውነት ወጣት ሆኖ ውጭ ሀገር አውሮፓ ሀገር እየኖረ ከሚለምን ሰው ግን መድኃኔዓለም ይጠብቃችሁ። በእውነት ሸም ነው። እኔ ለሚስቱ አዝናለሁ፣ እግዚአብሔር የሚያውቀው። እኔ ቀለሜ ላገባት ሚስቱ አዝናለሁ። ሲሪየስሊ ሰው እንዴት አውሮፓ እየኖረ እንዴት ይለምናል? በመድኃኔዓለም ታውቃላችሁ። የዚህ ኮይን እኮ እዚህ ውስጥ እኔ አሁን አንበሳ ብታወርዱልኝ የሚሞቅ ይመስሏችሁ ነው? በስላሴ እንዴ ብሰራ እንዴ ስንት ማገኝ ሰው ነኝ እኮ እዚህ ሀገር። እውነት ለመናገር አንድ የሆነ ሰው ነበርና አተተኛም አንተ ስለው አንተ ዶላሩ ውጭ እያደረ ይለኝ ነበር። እና ወጥቶ ስራ ነው የሚሰራው። እና ለምንድን ነው የማትተኛው? እረፍት አድርግ አልኩት።
አንተ ዶላሩ ውጭ እያደረ እያሳዘነኝ እኮ ነው ይላል። እና ስራ እሰራለሁ ነው ነገሩ። እንዴ አውሮፓ ሀገር እኮ የሰራ ሰው እኮ በእውነት ለመናገር እንደው ለልመና አይደለም ቤተሰብ መርዳት እንደው እህት ወንድም ካልሆን እንደው ውጭ ሀገር መውጣት ያስፈልጋል። በእውነቱ ሰው ለመለመን እንዴ ከሀገሩ ይወጣል? ኧረ ሸም የመጨረሻ ወረድ ያለ ወራዳነት ነው ማምላክ። በዚህ አጋጣሚ ውጭ ሀገር ብትሮጥ ተለወጡ፣ ስሩ። እንዴ እዚህ ቲክቶክ ላይ ቁጭ ብላችሁ እኔ ቲክቶክን ለማስተማሪያ ብቻ ነው የምጠቀምበት እና አንዳንዴ አገልጋዮችን ወንድሞችን አገኝበታለሁ ዛሴት እንጂ በስራዬ ስራ ልታገኙ ሞኛችሁን ፈልጉ። እኔ እንደው እንድትማሩበት ካስፈለገው ጉራ አይደለም። ቴዎሎጂ እማራለሁ፣ አዲስ ኪዳን እማራለሁ፣ ቤተክርስቲያን ባለኝ አቅም አገለግላለሁ። እንደ ቀንድ አቅም የማስተዳደራት ደብር አለችኝ። ስራ እሰራለሁ፣ ፉል ታይም ስራ፣ ሌላም ስራ። ሲሪየስሊ ትዳሬን በስነ ስርዓት ነው መመራ። ቆፍጠን ያልኩ ቄስ ነኝ። ባይዘ እኔ ዝም ብዬ ምን ትላለህ እያከኳል ነው። እኔ ለምን እሰራለሁ፣ አገለግላለሁ። ሳገለግልም ደግሞ እየተልከሰከስኩ አይደለም ማገለግለው። ሲሪየስሊ ነው የምነግራችሁ። ቆፍጠን ያልኩ ቄስ ማርያምን በራሴ ፕራውድ ነው የምሆነው። እንዴ ለምንድን ነው አሜሪካ ሰው መጥቶ እንዴት ለማኝ ይሆናል? በመድኃኒዓለም በተሰቀለው እና እኔ አውሮፓ የሚኖሩ ሰዎች ገሃነም የሚገቡት በሁለቱ ነገር ነው። አንደኛ የሰው በጀት ይዘው ሰዎች ሰርተው የሚለወጡበትን ሀገር ይዘው ባለመስራታቸው ጭምር ነው የሚጠየቁት ብዬ ነው የማምነው። የሀገሬ ነጋዴ ሱቅ ላይ ቁጭ ብሎ የሚገዛው እቃ ጫማውን የሚገዛው አሳልባጁን የሚገዛው ሰው አጥቶ ሱቁን ከፍቶ ብሎ እየዋለ እዚህ ሀገር መጥቶ የተከፈተ የስራ መስክ ተሰጥቶት ነውር ነው። አውሮፓ የምትኖሩ ሀገሮች ሳንቲም እንዳሰጡ በዚህ አጋጣሚ መልእክት ላስተላልፍ። አውሮፓ ለሚኖር ለማንም ሰው ጊፍት እንዳሰጡ። ይህ አበባ ምናምን ለሪፖርት ስለሚጠቅም ለእኔም ስጡኝ። ምንም አይጠቅምም። ምክንያት ሳንቲም አይደለም። እውነቴን ነው። ለዚህ ለሪፖርት ይጠቅማል አሉ። ለኪሴ ግን ምንም ነው የማይገባው። እኔ አንድ ሰዓት ላይ እዚህ ቲክቶክ ላይ የማገኛትን ሳንቲም ማለት ነው በግማሽ ሰዓት ውስጥ ሰርች ያገኘዋለሁ። በግማሽ ሰዓት ውስጥ አንድ ወር ሙሉ ይበዛል። አርፋችሁ ስራችሁን ስሩ፣ እንዳትረዱ እና የእኛ ቤት ቀለሚዎች ተረጋጉ። ኢትዮጵያ ውስጥ ላሉት ግን እርዱ፣ አግዟቸው። በተለይ ከሌላ ቤተ እምነት የሚመጡትን በትዳራቸው ሊጎዱ ይችላል። ከትዳር ተለያይተው የሚመጡ ይኖራሉ። ከእናት ከአባት ተለያይተው የሚመጡ ይኖራሉ። ከስራ ተፈናቅለው ለእነዚህ ሰዎች ስፔሻል የሆነ እንክብካቤ ያስፈልጋል። ስትመጡ ግን እንደ ደቀ መዝሙር እንደ አዲስ እንደ ንዑሰ ክርስቲያን ረጋ ብላችሁ ተማሩ ማለት ነው የምፈልገው። ረዲያ እኔ ካልወረድኩኝ ላወራ እችላለሁ። ቀጥዬ ደግሞ ይበቃኛል። ሰላም እደሩልኝ። ተባረኩ። ስለምወዳችሁ ነው። ደህና ይደሩ ቀሲስ፣ ደህና ይደሩ። ዕድሜ ይስጥልን። አባታችን ሰላም ሁኑልን። እግዚአብሔር ይስጥልን። መልኪሻ ነመሚሻ መልኬን አስገቡተውን አንተ እዩ ሊጠይቅ የፈለገው ነገር አለ። መልኬ አንበሳው ይግባት አንድ ጊዜ አሁን ከዩ ጋር መልኬን ከኔ መነጠል ማለት መልኬን ከኔ ተክለዋለሁ ስማ ኬኩን ታብታብ አድርጉ ፕሊዝ። ጊፍተሮች የላችሁም? እኔ እንደ ዛሬ ወንጌል ሰምቻለሁ። መልካሙ ቆይ እስኪ አንድ ጊዜ የሚገርም ወንጌል ነው ዛሬ ከቀሲስ የሰማሁት። እግዚአብሔር ብራዘር ሞዴሬተር ናቸው፣ ከፈለጉ ያወርደዋል። ተረጋጋ አባቴ ተረጋጋ። ታብታብ አድርጉ። ጊፍተሮች ልቀቁ፣ ውስጥ ለቀቅ አድርጉ። ቋጥራችሁብኛል። አሁን ሌላ ሰው ቢሆን ኖሮ መቼም ትለቁ ነበር። ለእኔ ሲሆን እጃችሁ አይፈታም። ጌታ ሆይ ድረስልኝ። ታብታብ አድርጉ ትንሽ
አዎ እንደሱ። አዎ ይሄን አይስክሬሙን ተዉትና የቲክቶክ ምልክቷን ብቻ ጥሩ እንዲሆን እንትናችን የቲክቶክ ምልክቷን ምን ጾም ነው አዩሻ ኬኩን ቀጥል አንተ ወይ አይስክሬሙ ጾም ነው ለጾም አይሆንም ትላለህ። እሺ ወደ ሐሳቤ ልምጣ። እሺ አይኔ ብፁዕ ወንድሜ ነው መጠየቅ የፈለኩት። ብፁዕዬ አንድ ነገር ስትል ነበርና የማያምንበትን ነው በልቡ የሌለውን ነው የሚናገረው ምናምን ስትል ነበረ እና ደግሞ ከወንጌል አንዴ አግባሽ ብሁን ላናግር የመጣሁት አንዴ ሚውት አድርግ። በእናትህ ተረጋጋ። ምን ሆና ነው እናትህ? ስለ መልክ ያጠይቀኝ እኔን ጥያቄ ኬኩ ስለ አግባሽ ብሁን እስቲ በደንብ ግልጽ አድርግልኝ እኮ። አንተ እኮ ስላልክ እኮ ነው ብፁዕዬ፣ አንተ ስላልክ ነው። ስለ መልክ ራሱን ትጠይቀዋለህ። እኔን ስለፈለግከው ነገር ጠይቀኝ። ሚውት የሚያደርገው ማለት እኔ እኮ ሚውት አድርግ አንተ ራስህ። ይሄ ምን አዩዬ፣ ስለ መልኬ ምንም አያገባኝም። እሺ ስለ መልኬ ምንም አያገባኝም። እየነገርኳችሁ ነው። የሚያገባኝ ወንድምነቱ ነው፣ ወዳጅነቱ ነው። በዛ ነገር ግን በታምር ለዘላ መቼ የምፋታው አይደለም። የምትጠይቀኝ ነገር ካለ ብቻ መሰረታዊ የፈለግከውን ጠይቀኝ። መልኬን ግን ተወው፣ ከኔ ያውጣው። እኔ እኮ ይኸውልህ ብፁዕዬ፣ እኔ ክርስትና ላይ ጥያቄ ኖሮብኝ አይደለም የመጣሁት ወንድም አለም። እኔ አንተ አንድ ነገር ስላልክ ነው በልቡ የማያምነውን ነው የሚናገረው ስትል እንዴት ሰው የልብን ሊያውቅ ቻለ? ምክንያቱም እንደ ወንጌልም ከሄን በልቡ ያለውን ባፉ ያወጣዋል ስለሚል ከዛ አንጻር ነው እኔ ልጠይቅህ የነበረው። ችግር የለውም በቃ ተወሽ፣ ወደ ቀጣይ ሂዱ። አውቀዋለሁ እኔ ይኸውልህ አሁን እኔ ታውቀዋለህ። እንዴት ታውቀዋለህ? ብፁዕ የማይመስል ነገር ታወራለህ። ኬኩን ረፍ። ቆይ ያለውን የምትመረምረው አንተ ስላሴ ነህ እንዴ? አሁን ሂድበት፣ ኬኩን ሂድበት። እኔ ጋር ሰናት አሜንም አስገባቸው። እሺ መልስ አስገባቸው። ሳባቸው ትርትሩት። ቆይ ኬኩን አላማህ ምንድን ነው? ጥያቄ መልስልኝ። እንዴት አውቀህ ነው አንተ? እንዴት ልቡን መርምረህ ነው አንተ በልቡ ያላመነበትን ነገር ነው የሚያወራ የምትለው? አንተ ቅዱስ ገብርኤል ነህ? ቅዱስ ሚካኤል ነህ? አንተ ስላሴ ነህ? ማን ነው የምትለው? ይሄን መልስ እስቲ። እሺ ሚውት አድርግልኝ። እሺ እኔ ብፁዕ አምላክ ነኝ፣ ሌላ ማንም አይደለሁም። መልኬን ደግሞ ቀርቤ የማውቀው እኔ ነኝ። እምነቱን አውቃለሁ፣ አቋሙን አውቃለሁ፣ ኦርቶዶክሳዊነቱን አውቃለሁ። ግን ተንፈራገጠ። ስለዚህ መልኬ የማያምንበትን የተናገረው ብዬ ስናገር ቁጭ አድርጌው ነው። ይኸው ደግሜ እነግራችኋለሁ። የማያምንበትን ነው እየተናገረ ያለው። አይ ያመንኩበትን ነው ካላስገባውና ከኔም ጋር ካስፈለገ ይሞግታል እኮ ምን ችግር አለ? አለቀውም። እኔ አፍላፍ ይዘዋለሁ። ቤቱ ከሆነ ሞዴሬተር አንስቶብኛል። እንደ ልቤ መሆን አልችልም ስላፈነገጠ ማለት ነው። አንተ ጋር ግን ገብቶ ግን ካለ እኔ ራሴም ይዘዋለሁ። ሁላችሁም እንደምንይዘው ማለት ነው። መልሼልሃለሁ እዩዬ።